መግለጫ በጋራ እንሰማለን ማለት ነው። በጋራ እንሰማለን። ከአሁን በኋላ የትኞቹ መጽሐፍቶች ደግሞ እንደሚታወቀው በቤተክርስቲያን እንዲተረጎሙና በቤተክርስቲያን ብቻ እንዲታዩ የሊቃውንቱ ጉባኤ መጽሐፍቶቹን እያየ እንዲያርም ውሳኔ ተወስኗል። ይሄ በጣም ደግ የሚያሰኝ ነው። ያ ብቻም ሳይሆን የሊቃውንቱ ጉባኤ ከአሁን በኋላ ቅዱስ ሲኖዶስ በግንቦትና በጥቅምት ላይ ከመሰብሰቡ በፊት ሁል ጊዜ በዓመት ሁለት የሚሰበሰበው ሊቃውንቱ ጉባኤም ልክ እንደዚህ ከሲኖዶስ ስብሰባ በፊት ሁለቴ በየዓመቱ እንዲሰበሰቡ ወስኗል። በጀትም እንዳያስቸግራቸው በጀት ጭምር የሊቃውንቱ ጉባኤ በ6 ዘርፎች እንዲደራጅ ጭምር የቋንቋ ክፍል፣ የሚዲያ ክፍል፣ የዕቅበተ እምነት ክፍል ተብሎ ወደ 6 የሚጠጉ ዘርፎችም ተደራጅተዋል። ይህንን ምልአተ ጉባኤው በሙሉ ድምፅ ያጸደቀው በሙሉ ድምፅ። አሁን እኛ የምንከራከርበት ፍጥሮ ፈጣሪ ጭምር ምላሽ ሰጥቶበታል በሚገባ ማለት ነው። ነገረ ማርያም ላይ የተነሳው ጥያቄ በሚገባ ተመልሶበታል እና በእውነት ሊቃውንት ጉባኤ እጅግ በጣም ሊመሰገን የሚገባ ትልቅ ስራ ነው የሰሩት። በዚህ ትልቅ ስራ ነው የሰሩት። በተለይ ዝክረ ኒቅያ ላይ ከኢትዮጵያ ያሉ ሁሉም ሊቃውንቶች ተሰብስበው እዛ ላይ መታደማቸው ትልቅ አይነተኛ ስራ ነው የተሰራው። ምክንያቱም ይሄ ሊቅ እንደዚህ ያለ፣ ይሄ መምህር እንደዚህ ያለ፣ ይሄ አባት እንደዚህ ያለ የሚል ነገር እንዳይኖር ወጥነት ባለው መልኩ ከአንድ ሴንትራል የሆነ መንገድ ከአንድ ከቤተክርስቲያኒቷ ተቋም ከሊቃውንት ጉባኤ ይሄ ጉዳይ በዚህ መንገድ ነው ቤተክርስቲያኔ ማምንበት፣ የእኔ እምነት ይህንን በተመለከተው እንዲህ ነው ብላ የምታምነውን ያንን ነገር ወጥነት ባለው መንገድ ከአንድ አቅጣጫና ከአንድ ምንጭ መሆን አለበት። ለዛም ነው በሙሉ ኢትዮጵያ ውስጥ የሚገኙ ሊቃውንት የተሰበሰቡ ዝክረ ኒቅያ። በነገራችን ላይ ሲወያዩ የቀረቡት እነዚያ ጥያቄዎች በሙሉ ለሁሉ የተሰጣቸው በሙሉ ማለት ነገረ ክርስቶስ፣ ነገረ ማርያም፣ አዋልድ መጽሐፍት ላይ በሙሉ ሊቃውንቶቹ በደንብ በሚገባ ነው ያዩት። የዛን ቀን እንደውም ምሳም አንበላም ብለው ሃይላንድ ውሃ እንኳን እየጠጡ ብለው እስከ ማታ ከምሽቱ 1 ሰዓት ድረስ በደንብ በጥልቀት ተወያይተውበታል፣ ደክመውበታል። ምክንያቱም ለካ እነሱ ይሰማሉ። በአንድም ሌላ መንገድ እንግዲህ ስልክ የሌለው ሰው ሚዲያ የሌለው ሰው የለም። እንግዲህ ቲክቶክ ባይኖረው ዩቲዩብ ይኖረዋል፣ ወይ ደግሞ ዩቲዩብ የሚጠቀም ባልንጀራ ወዳጅ ይኖረዋል። እና እዚህ እኛ የምናነሳቸውን በሙሉ ነጥቦች ለካ ሊቃውንቶች ሰምተዋቸዋል፣ እዛ በጥልቀት ተወያይተዋቸዋል። ሌላው ደግሞ ውሳኔ የሚያስፈልጋቸው ጭምር ውሳኔ ሊሰጥባቸው ራሱ ተመርቷል። ውሳኔ የሚያስፈልጋቸው እንዴት ናቸው? ከወሊድ መከላከያ ጋር በተያያዘ ቤተክርስቲያን ያላት አቋም ምን እንደሆነ፣ ከውርጃ ጋር በተያያዘ ሜርሲ ኪሊንግ የምህረት ግድያ በተመለከተ ተወስኗል። ግን ወጥነት ባለው መንገድ እንዲወሰን ይሄ ጭምር በሊቃውንት ጉባኤ እግዚአብሔር ፈቅዶ ወደ 17 ምናምን የሚጠጉ ጥያቄዎች ናቸው እነዚህ። ይሄ ውሳኔ የሚፈልጉ ነገሮች ናቸው። ቤተክርስቲያን በዚህ ጉዳይ ላይ ምን ትላለች? ትምህርቷ ምን ይመስላል? በዚህ መለከተ ወጥነት ባለው መንገድ ቤተክርስቲያን ምን ብላ ትወስናለች? በተመለከተ ምክንያቱም በአንድ ሊቃውንት ጉባኤ ሲወሰን ወጥነት ይኖረዋል። ይሄ ደግሞ ወጥነት ካለው ደግሞ ቤተክርስቲያን የምትወሰን ውሳኔ ሁሉም ሀገረ ስብከት፣ ሁሉም አጥቢያ ይተገብረዋል ማለት ነው። አንድም ሰው አያስቀረው። ስለዚህ ይሄ ለእኛ በጣም ቆንጆ ነገር ነው የሆነው። እግዚአብሔር ይመስገንና እግዚአብሔር ከፈቀደ እንግዲህ የሊቃውንት ጉባኤ መጽሐፍቶችን በሙሉ እንዲታዩ፣ እንዲመረመሩ፣ መስተካከልና እርማት የሚያስፈልጋቸው ጭምር እርማት እንዲያደርጉ ቅዱስ ሲኖዶስ ወስነዋል ማለት ነው። ስለዚህ ትናንትና ነው የወሰነው ቅዱስ ሲኖዶስ። ባለፈው ዕለት ነግሬያችሁ ነበረ ለሊቃውንት ጉባኤ እንዳቀረብን ጥያቄዎቹን። ምክንያቱም ወጥነት ባለው መንገድ መመለስ አለባቸው። ምላሾቹ ለሁላችን ደግሞ የሚያሳርፉ ናቸው። እኛ ጋይዳ እናደርጋቸውም። ሊቃውንት ጉባኤ እንደዚህ ወስኑ፣ እንደዚህ አተርጉ አንልም። የእኛ መምህራን ናቸው። ከእኛ በላይ እውቀት አላቸው። በእውቀትም በዕድሜም በጸጋ በምንም አንገናኝም። እኛ የእኛ ድርሻ ሊሆን የሚችለው ጥያቄውን ማቅረብ ብቻ። ያንን ጥያቄ ግን አይተው መርምረው ስህተት የሆነው ነገር ይህን ተሳስታችኋል፣ አርሙ፣ ይሄ ትክክል ነው፣ ይህንን አቃኑ፣ ይሄ ጽነት ነው፣ ይሄ ዳጸ ልሳን ነው፣ ይሄ ኑፋቄ ነው፣ ይሄን አርሙት ብለው ማረም ያለበት ቅዱስ ሲኖዶስ ነው። ይሄም ደግሞ በሊቃውንት ጉባኤ ስልጣን ተሰጥቶት ነው። ሲጀመር የሊቃውንት ጉባኤ ተጠሪነቱ ለቅዱስ ሲኖዶስ ነው። ስለዚህ እግዚአብሔር ፈቅዶ በ6 ዘርፎች የተደራጀው። ስለዚህ የቋንቋ እና ይሄ የትርጓሜ ክፍል አለው። ከአሁን በኋላ ራሱን ችሎ የሚደራጅበት ለምን? ለምሳሌ የውጭ ቋንቋዎች ትርጓሜ ያስፈልጉ፣ የዕብራይስጥ ቋንቋ እውቀት ያስፈልጋል። እኛ ብዙዎቻችን የምንሸወደው እንደዚህ በጎግል ላይ ባሉ መረጃዎች ብዙ ጊዜ ስለምናነብ ብዙ ጊዜ ለቤተክርስቲያን ትምህርት ለማወቅ የእንግሊዝኛ ቋንቋ በጣም አስፈላጊ መስሎ ይታየናል። ግን ከዛ በፊት ግን ይቀድማል። በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመርዳት በጣም ከሚያስፈልጉ ቋንቋቸው የመጀመሪያው ቁጥር አንዶቹ አረብኛ፣ ግዕዝ ያስፈልጋል፣ ዕብራይስጥ ቋንቋ ያስፈልጋል፣ የግሪክ ቋንቋ ያስፈልጋል።
እንግሊዝኛ 5ኛ ምናምን ላይ ነው ያለው። እና ብዙ ጊዜ ቋንቋ ሲባል ብዙ ጊዜ እኛ ዲፔንድ የምንሆነው እንትን ላይ ነው፣ እንግሊዝኛው ላይ ነው። ግን አይደለም። በጣም ፍትሐ ነገሥት ከየት የተረጎሙ? ከአረብኛ ነው። ግብረ ሕማማት የተረጎመው ከየት ነው? ከአረብኛ ነው። ተአምረ ማርያም የተረጎመው ከየት ነው? ከአረብኛ ነው። ብዙዎቹ ቤተክርስቲያን መጽሐፍት ሲሆን ስትመለከቷቸው የተረጎሙት ከአረብኛ ነው። እና ብዙዎቻችን ግን አንረዳቸውም እነዚህ ነገሮች ማለት ነው። ዕብራይስጥ በጣም አስፈላጊ ቋንቋ፣ የግሪክ ቋንቋ እጅግ በጣም አስፈላጊ ቋንቋ። ከዛ ነው የእኛን እንግሊዝኛው ምናምን የእኛን አማርኛ ምናምን እናስከትለው ከዚህ በኋላ። እንግሊዝኛ በጣም ጠቃሚ ነገር ነው፣ ምንም የሚናቅ ነገር አለ። ግን ግንባር ቀደሞቹ እነዚህ ናቸው። አሁን አብዛኞቹ የዮሐንስ አፈወርቅ በእንግሊዝኛ ቅጅ እኮ የምናገኛቸው የመጀመሪያ ምንጫቸው ምንድን ላቲን ነው አይደል? የግሪክ ቋንቋ ነው። ከዛ እኮ ነው የዮሐንስ አፈወርቅ ሆሚሊ ላይ እንዲህ ብሎ ተረጎመ፣ እንዲህ ብሎ ኮሜንታሪ እንደዚህ ብሎ ጻፈ። እሱ እንግሊዝኛ ነው። የሚቀድመው ዮሐንስ አፈወርቅ ግን ያንን የዮሐንስ ወንጌል የተረጎመበት፣ የማቴዎስ ወንጌል የተረጎመበት፣ የጳውሎስ መልእክታትን የተረጎመበት ኦን ዘ ፕሪስትሁድ ለምሳሌ በእንተ ክህነት የተረጎመ ምንድን ነው? በግሪክ ነው። ስለዚህ የግሪኩን ምንጭ ማወቅ በጣም ጠቃሚ ነው። ግሪክን የሚያውቅ ሰው በጣም ጠቃሚ ነው። ለዛ እኮ ነው ፊልጵስ ካፍ አክቹዋሊ ኦርቶዶክሳዊ ክርስቲያን አይደሉም። ፊልጵስ ካፍ እሳቸው ከዚህ ከግሪኩ ወደ እንግሊዝኛ ሲተረጉሙ በታማኝነት ስለተረጉሙ ነው። ኦርቶዶክስ አይደሉም። ግን የዮሐንስ አፈወርቅ ሌሎችም አባቱ መጽሐፍ ሲተረጉሙ ሳይቀንሱ ያላለውን ነገር ብለዋል ሳይሉ ሳይጨምሩ በታማኝነት ወደ እንግሊዝኛ ትራንስሌት ስላደረጉ የፊልጵስ ካፍን ትርጉም እንጠቀማለን። እንግሊዝኛው ፒዲኤፉ ማለት ነው። ኒሲያን የአንቲ ኒሲያን ፋዘርስ ምናምን እያሉ የምንጠቀማቸው ፒዲኤፎች እነዛ እንጠቀማቸው። ግን በምንጭነት ግን በዋናነት ግን የሚያገለግሉ እነዛ ቃላቶች ናቸው። እና ሁለተኛ ነገር የቤተክርስቲያናችን የትምህርቷ የነገረ ሃይማኖት ተጠያቂዎቹ የአብነት ትምህርት ቤቶቿ ናቸው። ይህ መታወቅ አለበት። ከቅዱስ ጳውሎስ መንፈሳዊ ኮሌጅ በላይ ማለት ነው። ከቅዱስ ሥላሴ መንፈሳዊ ኮሌጅ በላይ ማለት ተጠሪዎቹ ተጠያቂዎቿ ማለት የአብነት መምህራን የሆነ የሃይማኖት ጉዳይ ቢነሳ ቤተክርስቲያን የአብነት መምህራኖቿ ሊቃውንቶቿን ጠርታ ነው ይሄንን ገጸ ንባብ፣ ይሄንን የመጽሐፍ ቅዱስ ቃል፣ ይሄንን ንባብ ምን ብላ ነው የምትተረጉመው? ምን ብላ የምትረዳው? የምትጠየቀው ማለት ቤተክርስቲያን ተጠያቂ ሊቅ ናት። የምትጠየቀው ማለት ነው የአብነት ምንጯ እሷ ናቸው። ምንጮቿ እነሱ ናቸው። የትርጓሜ ብንለው፣ የዜማ ብንለው፣ የቅኔ ብንለው የመጽሐፍ ትርጓሜ ምንጮቹ የአብነት ናቸው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ሆኖ የአብነት መምህራንን የትርጓሜ ምንጭ መናቅ ማለት በጣም አደገኛ ነው። መስመር ያስታል ጭምር ማለት እንዳናቀው ነው የሚያደርገን ማለት እንዳንገነዘበው ያደርገናል ማለት ልክ አሁን ባለፈው እንዳሳይኋችሁ ማለት በዚህ በመጽሐፍ ቅዱስ ላይ ያለውን በትንቢተ ኢሳይያስ ላይ ያለውን ቃል በግዕዙ አናገኘውም። በቃ ለምዶም አናገኘው በግዕዙ ስለማይገኝ ነው። በአማርኛው አናገኝ የምናገኘው በግዕዙ ቋንቋ ነው። ይሄ ልዩነት እንዲኖረው የሚያደርገው ምንድን ነው? እንደምታውቁት ልዩነት እንዲኖረው የሚያደርገው ምንድን ነው? ግዕዝን በደንብ ባለማወቃቸው። ግዕዝን ግን በደንብ አቅተን ስናውቀው ግን እንዳልኳችሁ የአማርኛ ግራ ይገባ ነው። ባለፈው ዕለት አንድ ምሳሌ አሳይቻችሁ ነበር። እሱ ምሳሌ ላሳይና ወደ አንድ ወንድማችን ጥያቄ የሚያቀርቡናለ ወደ እሱ ጥያቄ እንሄዳለን። ትንቢተ ኢሳይያስ ላይ ምዕራፍ 53 ላይ የምናገኘው ገጸ ንባብ ማለት ነው። ምዕራፍ 53 ቁጥር 9 ላይ እንዲህ የሚል እናገኛለን። እግዚአብሔር ከፈቀደ ባለፈው ዕለት ቪዲዮ ሰራለሁ ስላልኩ በቸርነቱ ብዛት ጤና ዕድሜ ይስጠንና ይህንን ቪዲዮ እግዚአብሔር ከፈቀደ እንሰራዋለን። ቪዲዮ እንሰራና ከዛ እግዚአብሔር ከፈቀደ እንፖስታለን ለሁላችን እንዲሆንልን እንድንማማርበት ማለት ነው። የምናገኘው በዚህ በትንቢተ ኢሳይያስ ምዕራፍ 63 ይቅርታ ምዕራፍ 63 ቁጥር 9 ላይ የምናገኘው ማለት ነው። ይህንን ላሳያችሁና እንዴ የግዕዙን ጠቀሜታ ላሳያችሁ ብዬ ነው። ምዕራፍ 63 ላይ ቁጥር 9 በመጽሐፍ ቅዱስ ባሳያችሁ ግን አይሻልም? እሺ ለዚህ ላሳይና ከዛ መጽሐፍ ቅዱሱ እናየዋለን። ችግር የለው። በግዕዙ እዚህ ጋር ብናረግ ምን የሚል ይላል? ተመልከቷ። ትንቢተ ኢሳይያስ 63:9 ላይ ወአኮ በተንባ ይላል። ወአኮ በመልእክት ለልዩ ያድነውሙ ይላል። በመልአክ አይደለም፣ በአማላጅም አይደለም፣ እርሱ ራሱ መጥቶ ያድናቸዋል ይላል። ይህን የምናገኘው በግዕዙ ነው። በአማርኛ ቀይሩት፣ እንደዛ አይናገርም። እዛ ተመልከቱ። ይኸው
በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱን መልአክ አዳናቸው ነው የሚለው። በመልአክ አይደለም በአማላጅ አይደለም ይላል እዚህ ቃል በቃል እንደዛ ይል ማለት የሚለው ምንድን ነው? በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱን መልአክ አዳናቸው፣ በፍቅሩና በርኅራኄው ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው ነው የሚለው። የግዕዙ ነው ፐርፌክቱ አገላለጽ ምን የሚለው ወአኮ በተንባይለ በአማላጅ አይደለም። ወአኮ በመልእክተኛ ማም አይደለም። ለሊሁ ያድኑም እሱ ራሱ ያድናቸዋል ነው። አሁን ይህንም በነገራችን ላይ ይሄ ከየት አመጣው ግዕዙ ካለ ከሰባ ሊቃናት ትርጉም። ምክንያቱም የትንቢተ ኢሳይያስ አይደለ ሰባ ሊቃናት ሲተረጉሙ እንደዛ ብሎ የተረጎሙት። መጀመሪያ የግዕዙ መጽሐፍ ቅዱስ ላሳያችሁና ከዛ የሰባ ሊቃናት ላሳያችሁ። ላምጣው አንዴ የሰባ ሊቃናትን ትርጉም እንድታዩት እንዲያመቻችሁ። አንዴ ጠብቁኝ ቆይ። የግዕዙ መጽሐፍ ቅዱስ እንመልከተው። ለምሳሌ ይሄ ግዕዝ መጽሐፍ ቅዱስ አይደል? መጽሐፍ ቅዱስ ዘብሉይ ወዘሐዲስ ዘልሳነ ግዕዝ ነው። ቅዱሳት መጽሐፍት ዘብሉይ ወዘሐዲስ 80 መጽሐፍ ቅዱስ በግዕዝ ማለት ነው። እዚህ ላይ መዝሙር ማን ነው አሁን የገለጽኩትን ተመልከቱ። ይሄን ያሳተመው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት፣ እንዳትረሱ። ይሄንን ያሳተመላት የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የታተመው ደግሞ 2014 ዓ.ም አዲስ አበባ ኢትዮጵያ። ይሄ ማለት ነው። ከዛ የታተመበት ዓመተ ምህረት ያሳተመው ማን እንደሆነ እዚህ ጋር ይገልጻል። የመጽሐፍ ቅዱስ ማህበርም እዚህ ጋር ማህተሙን አድርጎ እናገኛለን። አሁን የምንፈልገው እኛ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ ያለውን ቃል ምን ብሎ እዚህ ጋር እንደተጠቀምበት ከዛ በኋላ የሰባ ሊቃናት ትርጉም ደግሞ እናየዋለን። እንዴት ብሎ ቃል በቃል እንደተረጎሙ ማለት ነው። 63 ቁጥር 9 ተመልከቱ። ይኸውና ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ተመልከቱ። አኮ በተንባ ላይ ነው፣ በአማላጅ አይደለም። ወአኮ በመልአክም አይደለም። አላ ለሊሁ ያድኅኖሙ እሱ ራሱን ያድናቸዋል። በመልአክ አይደለም በአማላጅም አለ። አሁን በአማርኛው መጽሐፍ ቅዱስ ላይ የለም ይሄ ቃል። በመልአክ አይደለም በአማላጅ አይደለም የሚል ቃል በቃል አሁን እዚህ ላይ አናገኝም። የለም። ለምታነቡ ሰዎች ብናየው አናገኘውም። ይሄውና በአማርኛ እናድርገው ድንገት ለግንዛቤ እንዲያገለግለን እንዲረዳ እኔው የመጽሐፍ ቅዱስን የታተምበትን ማለት ነው። መጽሐፍ ቅዱስ ያላችሁ ሰዎች ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9ን አውጡት። በመልአክ አይደለም በአማላጅ አይደለም የሚል አታገኙም። ቃሉ ማለት ነው የሚለው ምንድነው? በቃ የፊቱ መልአክ አዳናቸው ነው የሚለው። የሚገርመው ቃል በቃል የሚለው እንደዛ ነው። የፊቱ መልአክ አዳናቸው በደፈናው ማለት እንጂ በመልአክ አይደለም በአማላጅ አይደለም የሚል ቃል አናገኝም ማለት ነው። እዛ ላይ ቃል በቃል አናገኝም። ተመልከቱ ትንቢተ ኢሳይያስ ምዕራፍ 63 ኢሳይያስ ይኸው ቁጥር 9 ላይ እንደሚለው በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱ መልአክ አዳናቸው፣ በፍቅሩና በርኅራኄው ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸክማቸው። በመልአክ አይደለም በአማላጅ አይደለም የሚል ቃል የለም። የሰባ ሊቃናት ግን ትርጉም ተመልከቱ። ቃል በቃል ታገኙታላችሁ። ያው የሰባት ሊቃናት መጽሐፍ ቅዱስን ተመልከቱ። አሁን ይሄ ሴፕቱ ኤጀንት ባይብል ኢን እንግሊዝ ነው። የሰባ ሊቃናት ትንቢተ ኢሳይያስን ተመልከቱት። አሁን እጃችን ላይ እንዳልሆነስ እንደ ግዕዙ ነው የሚተረጎሙ የሚለውን ስታዩት በጣም ግሩም በሆነ የግዕዙን ነው የሚተረጎሙ። እኔው እዚህ ጋር ትንቢተ ኢሳይያስን ምዕራፍ 63 እንዴት አድርጎ እንደተረጎመው እናያለን ማለት ነው። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ ማለት ነው። ይኸውና ኢሳይያስ 63 9 አይደል የሚለው? ሎክ እዚህ ጋር አውት ኦፍ ኦል ዜር አፍሌክሽን ይላል ኖት አን አምባሳደር ኖር ኤ ሜሴንጀር በት ሂምሰልፍ ሴቭድ ዘም ይላል። በተወካይ አይደለም፣ በአምባሳደር አይደለም፣ በቆንስላው አይደለም ማለት ነው። በመልእክተኛም አይደለም። ማን ያድናቸዋል? በት ሂምሰልፍ ሴቭድ ዘም እሱ ራሱ ያድናቸው ይላል። የሰባ ሊቃናት ትርጉም የሚለው ይህንን ነው። የግዕዙ የተከተለውም ይህንን ነው ማለት ራሱ የተከተለው ይህንን ነው። ቁጥር 9 ላይ ቃል በቃል አኮ በተንባል ወአኮ በመልአክ አላ ለሊሁ ያድኖም፣ አላ ለሊሁ ያድኖም
እሱ ራሱ ያድናቸዋል እንጂ ወይቤዞሙ ወአክበሮሙ በኩሉ መዋዕሊሆሙ ለዓለም እሱ ይቤዣቸዋል። በአማላጅ አይደለም ክርስቶስ ያዳነን፣ መልአክ ልኮ አይደለም ያዳነን፣ የሆነ ነቢይ ልኮ አይደለም ያዳነን፣ እሱ ራሱ ተሰቅሎ ሞቶን ያዳነን ለማለት ነው። ይሄ የግዕዙ የምን የተከተለ ነው? የሰባ ሊቃናትን ትርጉም የተከተለ። እጃችን ላይ ያለው 66ቱ መጽሐፍ ቅዱስን በሉት የተረጎሙት መጽሐፍቶች ስትመለከቷቸው ይሄን ቃል በቃል አያስቀምጡ። የሰባ ሊቃናት ትርጉም ግን የሚለው እንደዛ ነው። ኖት አን አምባሳደር ኖር ኤ ሜሴንጀር በት ሂምሰልፍ ሴቭድ ዘም ነው የሚለው ቃል በቃል የግዕዙ የሚለው እንደዛ ነው። አኮ በተንባል ወአኮ በመልአክ አላ ለሊሁ ያድኅኖሙ። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ የምናገኘው ምን ያክል ግዕዝ ጥቅም እንዳለው አይታችኋል አይደል? ከሰባ ሊቃናት ከስታመሳክሩት ይሄን ነው የምናገኘው። ባለፈው ያኛው ሰውዬም ያወናጨፈው ይሄን መጽሐፍ ብትመለከቱ እንደዛ ነው የተረጎመው። ይሄ ማለት ነው ዘኦርቶዶክስ ስተዲ ባይብል የሚል መጽሐፍ አለ አይደል? ኤንሸንት ክርስቲያኒቲ ስፒክስ ቱ ቱዴይስ ወርልድ በተባለው በዚህ በጥንት ኦርቶዶክሳውያን መጽሐፍ ቅዱስን ሲተረጉሙት ይሄን ምን ተብሎ እንደተረጎመ የሰባ ሊቃናት ትርጉም ተከትሎ የተረጎመ ነው ይሄን መጽሐፍ ማለት ነው። ይሄን መጽሐፍ ስትመለከቱ ራሱ ባለፈው እንዳልኳቸው የታተመው ዩኤስኤ ነው የታተመው መጽሐፉ እና የዚህ መጽሐፍ ላይ በጣም ግሩም በሆነ መንገድ ትንቢተ ኢሳይያስ የተረጎሙበትን እንየው። እንዴት አድርጎ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 እንደተረጎመ ይኸውና። ትንቢተ ኢሳይያስ ምዕራፍ 63 ይኸውና ቁጥር 9 ተመልከቱ። ኖት አን ኤልደር ኦር አን ኤንጅል በት ዘ ሎርድ ሂምሰልፍ ሴቭድ ዘም። በአማላጅ አይደለም በመልአክም አይደለም። ማን አዳናቸው? ራሱ ጌታ መጥቶ አዳናቸው። ይኸው እዚህ ጋር አኮ በተንባል ወአኮ በመልአክ። እቺ ቤተክርስቲያን የሰጠን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንዴት ጽድት ንጽሕት ያለች እምነት እንደሆነች በዚህ መረዳት እንችላለን ማለት ነው። ለዛ ነው በጣም በቤተክርስቲያን ከሚያስፈልጉና ጠቃሚ ናቸው ከምንላቸው መካከል ማንንቀው ምንድን ነው አንዱ ብያቸዋለሁ፣ ግዕዝ ነው። ግዕዝ እጅግ በጣም አስፈላጊና ጠቃሚ ነገር መሆኑን እንረዳለን ማለት ነው። ይህን ይመስላል እና ይህን መጽሐፍ እንድትመለከቱ ስለፈለግኩ ነው። እና ይሄ የግዕዝ በግዕዙ ማወቁና መገንዘቡ ለሁላችንም በተለይ ኦርቶዶክሳውያን በሙሉ እንደዚህ መጽሐፍቶችን ስናጣቅሳቸው በደንብ አድርጎ እያነበቡ እያመሳከሩ እያሳዩ ይህንን ትርጉም ተመልከተው የሰባ ሊቃናት ትርጉም ተመልከቱ። 66 ግን እጃችን ላይ ግን ቃል በቃል እንደዚህ አይልም። የፊቱ መልአክ አዳናቸው እንደሚለው ጭራሽ ቃል በቃል የ66 መጽሐፍ ቅዱስ ስትመለከቱት ትንቢተ ኢሳይያስ 63:9 የፊቱ መልአክ አዳናቸው የሚለው የግዕዙ ነው። ቃል በቃል በጥሩ ሁኔታ የገለጸው የግዕዙ መጽሐፍ ቅዱስ ነው የገለጸው እንጂ 66 መጽሐፍ ቅዱስ የፊቱ መልአክ አዳናቸው ቃል በቃል እንደዛ ነው ያለው። ይሁን ቁጥር 9 ላይ ስታነቡ ምን እንደሚለው በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱ መልአክ አዳናቸው፣ በፍቅሩና በርኅራኄውም ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ሸከማቸው ነው የሚለው እንጂ በመልአክ አይደለም በአማላጅም አይደለም እርሱ መጥቶ አዳናቸው የሚል ቃል አናገኝም። ይኸው እዚህ ጋር አናገኝም። እና እንዲህ ተደርጎ መነበባል። አሁን ምሳሌዎቹን ያክል ለመጥቀስ ያክል ነው እንጂ ያነሳሁት እንደው ይሄ አሁን መሰረታዊ ጉዳይ ሆኖ ምናምን እንደው ይሄ እንደው ግዕዝ ካላወቃችሁ እንደው መድረክ ላይ እንዳንወጣ ማለት አይደለም። ይሄ ማለት ግን ምን ያክል ጥቅም እንዳለውና ግዕዝን ስናቀው አሁን የሰባ ሊቃናት ምስክርነትን ክሮስ ቼክ ስናደርግ አንዱ ጠቃሚ ነገር ማስፈላጊ ነገር ነው እና ቋንቋ በጣም ብዙ ጥቅም አለው። ቋንቋ ቀላል ነገር እንዳይመስላችሁ። ቋንቋ በጣም ጥቅም አለው። ቋንቋ በክርስትና ሕይወት በተለይ አሁን ባለን የክርስትና አገልግሎት ውስጥ ቋንቋ ትልቅ ቫልዩ ነው ያለው። በነገራችን ትልቅ ጥቅም ነው ያለው። ለዛም ነው የሊቃውንት ጉባኤ ካደራጃቸው 6 ክፍሎች አንዱ አሁን በአዲሱ መልክ የሚደራጀው የቋንቋ ክፍል፣ የትርጓሜ ክፍል የተቋቋመው ለዚህ ነው። የቅበተ እምነት ክፍል ያስፈልገዋል። አዎ፣ የቋንቋ ክፍል ደግሞ ያስፈልገዋል። የቋንቋ ክፍል የሚያስፈልገው ለዚህ ነው። አሁን ለምሳሌ ይሄ የሰባ ሊቃናቱን ትርጉም አለ ይሄኛው መጽሐፍ። ይሄ የሰባ ሊቃናት ደግሞ የግሪኩን ብናገኘው የግዕዙን ማነው የዕብራይስጡን ብናገኘው በጣም ጠቃሚ ነው። ስለዚህ ዕብራይስጥ እውቀት ያለው በግሪክ እውቀት ያለው ሰው በጣም ጠቃሚ ነው ማለት ነው። ምክንያቱም ሰባ ሊቃናት ከዕብራይስጥ ወደ ግሪክ ላይ ተረጎሙት።
ሲተረጉሙ ያንን ነገር አንስቶ በግሪክ ቋንቋ ይሄ ነው፣ ስለዚህ አቻ የሆነ ትርጉሙ ይሄ ነው ብሎ ለማስተካከል ያለቻል። እንዲህ አይነት ነገሮች ለማወቅ እጅግ በጣም ቋንቋ አስፈላጊ ነገር በመሆኑ ቋንቋ ደግሞ ይትባሃል አገባቡን ማወቅ፣ አንዳንድ ጊዜ ደግሞ ሲያጣ ቋንቋ ሲያጣ የተለመደውን ቋንቋ ይጠቀማል። ሲያጣ ማለት በቃ የሌለውን ሌላ የሚተረጉምበት ቃል በሚያጣበት ጊዜ ተቸግሮ ቋንቋ ያንን ለመግለጽ አቅም ያለውን ቋንቋ በሚያጣበት ጊዜ አቻ የሆነ የሚቃረብን ትርጉም ይጠቀማል። ኤኒሃው የሊቃውንት ጉባኤን በተመለከተ ይሄ ስለሆነ እግዚአብሔር ከፈቀደ በሊቃውንት ጉባኤ በኩል የተወሰነ ውሳኔ ሁላችንም በጋራ እንሰማለን። ምክንያቱም ቅዱስ ሲኖዶስ ያጸደቀው ይህንን መግለጫ መነገር ያለበት መታረምም መስተካከል የሚገባው በነገረ ማርያም በነገረ ክርስቶስ መታረም የሚገባቸውን ነገሮች እንዲያርም ስልጣን የተሰጠው ማን ነው? ቅዱስ ሲኖዶስ። ቅዱስ ማን ነው? ሊቃውንት ጉባኤ ስለሆነ ቅዱስ ሲኖዶስ የተሰጠው ቀለስ ስለሆነ እሱ ነው የሚገልጽልን፣ እሱ ነው መስማት ያለብን ነው። አይሰማም? አይሰማችሁም? ይሰማል አይደል? ጥሩ። እሺ፣ ለዛሬ እንደ መግቢያ የምጽአተ ክርስቶስ በተመለከተ የተወሰነ ነገር እንላለን። ምጽአተ ክርስቶስ በተመለከተ በሉቃስ ወንጌል ምዕራፍ 12 ቁጥር 35-37 ላይ ስለ ነገረ ምጽአቱ ስለ 1000 ዘመን ለማንሳት ከመቅድሙ መጀመር ስላለብን በተቻላችሁ መጠን ማስታወሻ የምትይዙ ልጆች ካላችሁ ማስታወሻ እየያዛችሁ እንማማርበታለን ማለት ነው። ከኔ ይልቅ ካሜራውን እያያችሁ ብትማማሩ ግን ጥሩ ይመስለኛል። አሼ ካለ ጥያቄህን ልቀበልና ወደ ትምህርቱ ልሂድ። እየሳብኩ ኔትወርክ መሰለኝ ያስቸግረን ያለው። አሼ ካለ ግባና ልሳበ ኔትወርኩ ይመስለኛል። ሌላው በጣም መታወቅ የሚገባ ጉዳይ ቤተክርስቲያን በነገረ ክርስቶስ ያላትን እውቀት ጭምር እንድታውቁት የሚያደርግ ነው። ቅድማን ያሳያችሁ ማለት ነው። አሁን ብዙዎቹ እንደሚናገሩ እርሱን ያዳነን ይሄን እኮ የተናገረች እኮ ቤተክርስቲያን ናት። እዚህ መጽሐፏ ላይ እኮ ነው። በመልአክ አይደለም ያዳነን፣ በአማላጅም አይደለም ያዳነን፣ እርሱ ራሱ መጥቶ ተሰቅሎ ነው ያዳነን። ይሄ የምናገኘው እኮ በግዕዙ መጽሐፍ ቅዱስ ነው። ከሰባ ሊቃናት ትርጉም ጋር አንድ አይነት የሆነ የግዕዙ መጽሐፍ ቅዱስ። ይህን እኮ በ66 መጽሐፍ ቅዱስ ላይ ቃል በቃል እኮ አናገኘው። እንደውም የሚለው የፊቱ መልአክ አዳናቸው ነው የሚለው። ስለዚህ ቤተ ክርስቲያን ኦርቶዶክስ ትፈራለች፣ ክርስቶስ ለመጥራት ትሸማቀቃለች፣ እንደው እናንተ ለመናገር ትፈራላችሁ ለሚሉ ሰዎች ቤተ ክርስቲያን ምን ያክል እንደማትፈራ እንደውም ሰባ ሊቃናት ለተከተላን የጻፈችው በመልአክ አይደለም ያዳነን፣ ቅዱስ ሚካኤል መጥቶ ተሰቅሎ ሞት ያዳነን፣ ከመላእክት አንዱ አይደለም መጥቶ መስቀል ተሰቅሎ ሞት ያዳነን፣ ወይ ደግሞ ከነቢያት መካከል አንዱ ቅዱስ መጥቶ አይደለም በአማላጅ ያዳነን፣ አሊያም ደግሞ የሆነ ቅዱስ መጥቶ የሆነ አንድ አባት ቅዱስ አባት መጥቶ በቃ አንተ እስቲ ለምንላቸው፣ እስቲ ጸልይላቸው፣ እስቲ ልታደጋቸው ብሎ የሆነ ቅዱስ አማልዶናል። የዳን ነው በወርቀ ደሙ ነው፣ ስጋውን ቀርሶ ደሙን አፍሶ ነው። ይህን የምናገኘት ነው በሰባ ሊቃናት ትርጉም በግዕዙ ላይ የምናገኘው። በዚህ አጋጣሚ ፕሮቴስታንት ወንድሞች እናቶች በቅን ልቦና እንድታዩት ነው። እስቲ ተመልከቱት። ትንቢተ ኢሳይያስ 63:9 እጃችሁ ላይ ያለውን ገጸ ንባብና የሰባ ሊቃናትን ትርጉም ተመልከቱ። መጽሐፍ ቅዱስን ለመጀመሪያ ጊዜ ከዕብራይስጥ ወደ ግዕዝ የተረጎሙት ሰባ ሊቃናት ናቸው። ከክርስቶስ ልደት በፊት ትንቢተ ኢሳይያስ የምናገኘው ብሉይ ኪዳን ላይ ነው፣ ወንጌል ከመጻፉ በፊት። ይህንን ኢሳይያስ ሲናገር ምን ብሎ የተናገረው? ይህን እኮ ያስቀመጠችልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሳትሸርፍ ሳትቀንስ በመልአክ አይደለም በአማላጅ አይደለም እሱ መጥቶ አዳነን። ስለዚህ ታውቃለች ማለት ነው። በመልአክና በክርስቶስ በአማላጅና በክርስቶስ መካከል ያለውን ነገር የምታውቅ ቤተክርስቲያን ናት ቤተክርስቲያን። ስለዚህ እንደዚህ አይነት መጽሐፍቶችን በጥንቃቄ ማየት እጅግ በጣም ጠቃሚ ነው። ካሜራውን አንዴ ላዞርላችሁና ነገረ ክርስቶስን በተመለከተ መጽሐፍ ስለ ምጽአተ ክርስቶስ ትምህርታችን እንጀምራለን። እንደው መጽሐፉንም እየጠቆምን ለመማማር እንዲያመቸንም በዛው ለትምህርታችን ያመቸ። ምናልባት ማስታወሻ የምትይዙ ልጆች ትኖራላችሁ። ማስታወሻ ስትይዙ ደግሞ እግዚአብሔር ከፈቀደ ቀስ እያልኩኝ ጥቅሶቹ ቦታዎች ላይ እየከፈትኩኝ ያሳያችኋለሁ ማለት ነው። እሺ
መጽሐፋችን የሚለው ይሄንን ነው የምንማማርበት። ምጽአተ ክርስቶስ የሚል ነው። ስለ መጨረሻው ዘመንና ስለ ጌታችን ኢየሱስ ክርስቶስ ዳግም ምጽአት ሳሙኤል ፍቃዱ የሚባል የቤተክርስቲያናችን ደገኛ መምህር ወንድማችን የጻፈው ነው። ይህንን የምንመለከተው ምንድን ነው? ምጽአተ ክርስቶስን ሁል ጊዜ ቤተክርስቲያን በምን እንደምንመዝነው በመጽሐፍ ቅዱስ ትምህርት። ስለዚህ እንዲህ እያደረግን እንሄዳለን ማለት ነው፣ እያመሳከርን እንሄዳለን። ይህንን መጽሐፍ እንግዲህ በጥንቃቄ ከጻፈ በኋላ ጥልቅ ነገር ማብራሪያና ተጨማሪ ነገሮችን የረዳው ያው ከእግዚአብሔር በታች ዲያቆን ያረጋል አበጋዝ እንደሆነ እዚህ ጋር ጽፎ እናገኛለን። ይህ መጽሐፍ ሲያትም ሳሙኤል ፍቃዱ ያረጋል አበጋዝ ብዙ ነገሮችን እንዳገዘው ጽፎ እናገኛለን። እሺ ምንጭ የምናደርገው ጌታችን ወንጌል ነው። ከነገረ ምጽአት ስንነሳ የምናደርገው ከወንጌል ነው። ምንጊዜም ስለ ምጽአቱ የነገረን መጽሐፍ ቅዱስ ስለሆነ መነሻችን መጽሐፍ ቅዱስ ነው። ምኑ ጋር ካልን የሉቃስ ወንጌል ምዕራፍ 13 ቁጥር 35 ላይ ቁጥር 35 እንዲህ የሚል ቃል እናገኛለን። 35 ላይ በደንብ ስሙ። እንግዲህ ኢየሱስ ክርስቶስ የተናገረውን ነገር ምዕራፍ 12 ይቅርታ 12:35 ጌታችን ኢየሱስ ክርስቶስ የተናገረውን ትምህርት ምን ያክል አንዳንዶቻችን በጥንቃቄ እንደማንመለከት አንዱ ማሳያ ከዚህ እየወሰድ ነው የምናየው። የሉቃስ ወንጌል ምዕራፍ 12 ላይ ያልኳችሁ 12 ቁጥር 35 እንደዚህ የሚል ቃል እናገኛለን። ወገባችሁ የታጠቀ መብራታችሁም የበራ ይሁን፣ እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ትእዛዝ ሁኔታቸውን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ጌታቸው የተባለው ማን ነው? እርሱ ባለቤቱ ኢየሱስ ክርስቶስ በመጣ ጊዜ መቼ? በምጽአት ምን ሲያደርጉ? ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምን እየነገረን አሁን እዚህ ጋር? አንደኛ ወገባችሁ ታጠቀ ይሁን አለ። ወገብ የታጠቀ ማለት ምን ማለት ነው? ወገብ የታጠቀ ማለት ምን ማለት ነው? ቀበቶ አድርጉ እያለ ነው። መብራታችሁ የበራ ሲባል ላይት ያስፈልጋችኋል እያለ ነው። አይታችኋል። እዚህ ጋር ይሁን ካለ በኋላ እናንተም ይላል ጌታቸውን መጥቶ ደጁን ሲያንኳኳ አይታችኋል። ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ስታንድ ባይ ሆኑ ማለት ነው። ስለዚህ ክርስቶስ ሲመጣ በመጣ ጊዜ በምጽአት ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው። ምን ሲሉ? ሲተጉ። አምነው ያሉትን አይደለም፣ ሲተጉ የሚያገኛቸው ብፁዓን ናቸው። አያችሁ፣ ጌታችን አምነው ማገኛቸውን ያመኑብኝን ነው አይደለም ያለው። ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው። የሚያስፈልገው ምንድን ሲሉ ነው? ሲተጉ የሚያገኛቸው። ስለዚህ ስለ ነገረ ምጽአት ስንነጋገር ወይኔ ጉድፈላ እንደው 8ኛው ሺህ ቀረበ እንደውም ጨለማ ውስጥ ልንገባን ብሎ መርበትበት እንደዚህ ማዘን ሳይሆን መትጋት። ምንድነው ትጋት? በጾም በጸሎት በስጋው ደግሞ መትጋት። እዚህ ጌታቸው መጣ ጊዜ ምን ሲሉ? ሲተጉ የሚያገኛቸው እነዚህ ባሮች ምንድን ናቸው? ብፁዓን ናቸው። ተግቶ ማግኘት አለባቸው። መነሻችን ይሄ ነው። በእውነቱም ይህ መጽሐፍ ይጽፍ መቅድም ላይ ታችሁ የጠቀሰውን ጠቅስ ይሄንን ወገባችሁ የታጠቀ መብራታችሁ የበራ እናንተም ጌታቸውን መጥቶ በደጁን ሲያንኳኳ ወዲያው እንዲከፍትለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ምሰሉ እኮ ነው። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው። መጽሐፈ ገብረ ሕማማት ደግሞ ይላል የዓርብ ላይ በ9 ሰዓት ምንባቡ ላይ በታላቁ መምጫህ ቀን እቀበል ዘንድ የነፍሴን ሃይማኖቷና ምግባሯን አጽና ይላል። እውነት ነው፣ ያጽናልን እግዚአብሔር። በየትኛው? በታላቁ መምጫህ ቀን ነው የሚለው። መቼ? በዕለተ ምጽአት እቀበል ዘንድ ምን አድርገኝ? የነፍሴንና የነፍሴን ምኗን? ሃይማኖቷን፣ እምነት ያስፈልጋል ማለት ነው። ከዛስ ምግባሯን ምን በል? አጽና። ሃይማኖትና ምግባር መጽሐፈ ግብረ ሕማማት የዓርብ ላይ 9 ሰዓት ነበር እና እዚህ መጽሐፍ ላይ ይላል
ንዑድ ክቡር የሆነ የጌታችን የመድኃኒታችንና የአምላካችን ኢየሱስ ክርስቶስ ዳግመኛ የመምጣቱ ነገር የሚናገር መጽሐፍ ይህ ነው ይላል። ይሄ ምጽአተ ክርስቶስ የተባለው መጽሐፍ የጌታችን ጽንሰት፣ ልደት፣ መከራ መቀበል፣ ሞት፣ ትንሣኤና እርገት ከጥቅም አንጻር ለዘላለም ሕይወት መሰረቶች ሲሆኑ ከታሪክ አኳያ ግን ባለፈው ጊዜ የተፈጸሙ ክስተቶች ናቸው አይደል? ጥቅም አላቸው። ጽንሰቱ ጥቅም አለው አይደል? ልደቱ ጥቅም አለው። መከራ መቀበሉ ለእኛ ሲል ነው። በእርሱ ቁስል ተፈወሳችኋል የሚለው የሞቱ መውጊያ የተሰበረው እሱ አይደል? የትንሣኤያችን በኩር እሱ አይደል? ዳግመኛ ለፍርድ ይመጣው እኛን ለማዳን አይደል? ሊፈርድ ይመጣል። ለጻድቃን ሊፈርድላቸው፣ በኃጥአን ሊፈርድባቸው ይጠቅማሉ። ግን እነዚህ ሁሉ ያለፉ ናቸው አይደል? ጌታችን ገና የሚጸንስ አለን። ተጸንሷል፣ ተወልዷል፣ አለቀ። ልደት ተወልዷል። ጌታችን ከድንግል ማርያም ከስጋዋ ሰው ከነፍሷ ነስቶ መከራ መቀት ተቀብሏል፣ ሊቀበላልም ካሁን በኋላ ሞቷል፣ ድጋሚ አይሞትም። ተነስቷል፣ ድጋሚ አይነሳም። አርጓል፣ ድጋሚ አያርግም። እነዚህ ያለፉ ናቸው። ጥቅም አላቸው። ልብ በሉ። ያለፉ ናቸው ሲባል ለዘላለም ሕይወት መሰረቶች ሲሆኑ ልብ በሉ። የዘላለም ሕይወት መሰረቶች ናቸው። ምኑ? ጽንሰቱ፣ ልደቱ፣ መከራ መቀበሉ፣ ሞቱ፣ ትንሣኤው፣ እርገቱ ከጥቅም አንጻር ለዘላለም ሕይወት መሰረቶች ናቸው። ይሄንን ሳያምን መዳን የለም። የጌታችን ኢየሱስ ክርስቶስን ጽንሰት ሳያምን፣ ልደቱን ሳያምን፣ መከራ መቀበሉን ሳያምን፣ ሞቱን ሳያምን፣ ትንሣኤውን ሳያምን፣ እርገቱን ሳያምን እኔ ድኛለሁ፣ እኔ መዳን ሕይወትን እየፈጸምኩ ማለት አይችልም። ግን እነዚህ ክስተቶች ምንድን ናቸው? ያለፉ ናቸው አይደል? ስለ እኔ ሲል ተሰቅለሃል፣ ስለ እኔ ሲል ሞተሃል፣ ስለ እኔ ተነስተሃል ብሎ ጌታችን ያደረገውን ያለፈ ድርጊት ነው አይደል? የፈጸመውን ያንን ማዳን ሕይወት የማዳንን ነገር ማመን አለበት። ከታሪክ አንጻር ምንድን ናቸው? እነዚህ ተሰርቶ የተፈጸሙ ናቸው። ምጽአት ግን ከዚህ ይለያል። አሁን ጌታችን ዳግም ምጽአት መጥቷል? አልመጣም፣ ገና ይመጣል። አሁን እነዚህ የተከናወኑ ናቸው። ጌታችን ተጸንሷል፣ ጌታችን ተወልዷል፣ መከራ ተቀብሏል፣ ሞቷል፣ ተነስቷል፣ አድርጓል ብለን እናምናለን። ምጽአቱ ግን ገና ነው። ወደ ፊት ለፊት የሚሆነው የሚጠበቅ ሚስጥር በመሆኑ ለየት ይላል። ስለዚህ የተቀረው ነገር የጌታችን ዳግመኛ መምጣትና ለሰው ልጆችን እንደሰራቸው በመክፈል ለኃጥአን የዘላለም ሐሳር፣ ለጻድቃን ደግሞ የዘላለም ሕይወትን ማውረስ ነው። አሁን የቀረው ይሄ ነው። የቱ ጋር ያለ ነው አሁን እኛ ጥያቄ። ይሁን እንጂ ምጽአቱ ወደፊት የሚሆን ነው ቢባልም ያለፉትን ነገሮች ያህል ማለትም ጽንሰቱን፣ ልደቱን፣ መከራ መቀበሉን፣ ሞቱን፣ ትንሣኤውን እና እርገቱን ያህል የታመነና እርግጥ የሆነ ነገር ነው። ልክ እንደዚህ የታመነ በነገራችን ዳግም ምጽአቱ እርግጥ የታመነ ነው። ገና ነው ሲባል ላይሆን ይችላል ማለት አይደለም። እርግጥ ነው። በቃ ልክ ጽንሰቱን እንዳመን ነው። ይጸነሳል እንዳለ ከድንግል ማርያም በማህፀኗ ተጸነሰ፣ ተወለደ። ልደቱ ተነገረለት፣ ትንቢት ተወለደ። በትንቢቱ መሰረት መከራ ተቀበለ፣ ሞተ፣ ተነሳ፣ አረገ። እነዚህ የታመኑ ናቸው፣ እርግጥ ናቸው። እነዚህም እርግጥ ነው፣ ምጽአቱም እርግጥ ነው። ስለዚህ ነገረ ምጽአቱ ማለት ወደ ፊት ለፊት ነው የሚሆነው ማለት ላይሆን ይችላል ማለት አይደለም። ምጽአቱ የግድ የሚሆን የታመነ ትምህርት። ጌታችን ከሞት እነሳለሁ ብሎ እንደተናገረ ከሞት መነሳቱ እርግጥ እንደሆነ ሁሉ እመጣለሁ ማለቱ አንድ ቀን እውን የሚሆን ነው፣ ማይቀር ጉዳይ ነው። በተጨማሪም ለምጽአቱ ምልክቶች የተሰጡ በመሆኑ አማናዊነቱን የጎላ ያደርጉታል። ክርስቶስ ሲመጣ የሚደረጉት መጽሐፍ ቅዱስ ነግሮን የለ? መርሁ ምንድን ነው? ምን እናድርግኛ? ይኸው ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው። ምን ሲያደርጉ? ሲተጉ። በቃ መትጋት ነው። ክርስትና ማለት መትጋት ነው። የሆነ ዘመን አሸወይና አይደለም። ክርስትና ሾው ፎቶ አይደለም። ክርስትና ዝም ብለን ብቻ እንዲህ ዝም ብለን የኦርቶዶክስ ነኝ ምናምን ብለን ምንጎርርበት አይደለም። ክርስትና ማለት ምን ማለት ነው? ሲተጉ የሚያገኛቸው ምኖች ናቸው? እነዚህ ብፁዓን ናቸው። እሱ ሲመጣ ሲተጉ ያገኛቸው ናቸው። እነሱ ምሰሉ ብሎናል። እዚህ ጋር ምሰሉ አለን እኮ። ተግታችሁ ጠብቁት ጌታችሁን፣ እሱ ምሰሉት ብሎናል። እሺ ስንቀጥል ጌታችን ሰው ሆኖ ተገልጦ ስለ ዓለሙ ኃጢአት መከራ ተቀብሎ ተሰቅሎና ሞቶ እንዲሁም ከሙታን ተነስቶ የጀመረው የአድህኖት ስራ በከበረ ምጽአቱ ፍጻሜ ያገኛል።
ያድሮ መቼ ነው የሚያልቅ ፍጻሜ ያገኘው? በቃ አለ። ከዚ በኋላ አዲስ ሰማይ አዲስ ምድር ነው ያለው አይደል? ይሄው አረጌው ነገር ሁሉ ያልፋል። እግዚአብሔር ለሰው ልጆች ያለው ሐሳብና ዓላማው አልተጠናቀቀም። ይህንን እውነተኛው ሐኪም ሉቃስ የጻፈው ቃል መረዳት ይቻላል። እናም በውስቲ እውነተኛው ሐሳቡ ምን ነበረ? እኛም በመንግስት ሳይኖራል የሚያልቀው ድነናል፣ እየዳንን ነው፣ እንድናለን ብለን ምናምናለን። ኦርቶዶክስ የመዳን ትምህርት ማለት ይሄ ነው። ድነናል ከኃጢአት ባርነት፣ ከዲያብሎስ ባርነት፣ ከሲኦል ቁራኝነት፣ ከኃጢአት ከመገዛት፣ ከሞት በታች ከመሆን ድነናል። እየዳንን ነው በጾም ጋርጋሉ እየፈጸመን ነው። ከዛስ መንግስት ሰማያትን በቸርነቱ ብዛት እንወርሳለን። ኦርቶዶክሳዊ መዳን ትምህርት ምንድን ነው? ድነናል፣ እየዳንን ነው፣ እንድናለን። ስለዚህ ድናሉ ሳልዳንክም ሲባል እኛ የሶር ነው ኮሽን አለም። አንዳንድ ሰዎች የሶር ነው ኮሽን ድናሉ ሳልዳንክ ይህን ብቻ የምፈልጉ ይላሉ። ይሄ ኮምፕሌክስ ኮሽን ይባላል። ፋላሲ አይነት ነው። አንድ ነገር የሶር ነው የማይባል ማብራሪያ የሚፈልግ ነገር ሲሆን አይ ማብራሪያ አልፈልግም የሶር ነው የምፈልገው ካላነሰ ኮምፕሌክስ ኮሽን ፋላሲ ይባላል። የፋላሲ አይነት ነው፣ ህጸጽ ነው። እንደዛ አይባልም። ገለጻ የሚፈልግ ማብራሪያ የሚፈልግ ነው። ሐኪሙ ሉቃስ ምን አለ? ገና ሲጀምር የሐዋርያት ሥራ በምዕራፍ 1 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም እግዚአብሔር አምላክ ለእኛ እኛን ያለው ሐሳቡና ፈቃዱ ምንድን ነው ስንል እንዲህ ብሎ ገልጾ እናገኛለን። እንዲህ ይለናል። ልብ በሉ እዚህ ጋር ምን የሚል እርሱም ይላል ሲሄድ ወደ ሰማይ ትኩር ብለው ሲመለከቱት ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሞ ደግሞ እሺ የጌላ ሰዎች ወይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በቃ በዚህ ነው የሚጠናቀቀው። የዚህ ዓለም ነገር በዚህ ያልቃል። ምን እንዲሁ ሲሄድ የነበረ ኢየሱስ እንዲሁ ሲመጣ ማለቂያው በዚህ ነው ማሰሪያው። ስለዚህ ይህን ትምህርት መማር ያስፈልገን። ቴዎድሮስ ይመጣል፣ ኤልያስ መጥቷል ብሎ ሰው እየተነዳና በፈለገው ትምህርት በሚሄድበት በዚህ ወቅት ነገረ ምጽአትን ከመነሻው መማር ተገቢ ነው። ከየት? ከመጽሐፍ ቅዱስ። አሁን ከየት የተማረ? ከመጽሐፍ ቅዱስ። ምን አለ መልአኩ? ከላይ ሲጀምር ራሱ ስታነቡት ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ማን? ኢየሱስ ክርስቶስ። ከዛስ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱት ደቀ መዛሙርቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው። ነጫጭ ልብስ የለበሱት እነማን ናቸው? ሰዎች መላእክት። ለምን አላቸው ሰዎች? ሰው ሆኖ እኮ አይደለም። ለምንድን ነው መላእክት በሐዲስ ኪዳን ሰው ሆኖ የሚገለጡት? ሰው ሆኖ አድናችኋል ሲሉን ነው። እውነት ነው። ኢየሱስ ክርስቶስ ያዳነን ሰው ሆኖ ነው። የባሪያን መልክ ይዟል የሚያዳነን። ለዛ ነው መላእክት ሲገለጹ 2 ነጫጭ ልብስ የለበሱ መላእክት አይልም፣ 2 ነጫጭ ልብስ የለበሱ ሰዎች ይላል። በአጠገባቸው ቆሙ። ደግሞ ምን አሏቸው? የገሊላ ሰዎች ሆይ ሲያጽናኑ መላእክት አይታቸው። አጽናኝ እኮ ናቸው መላእክት። ከጌታችን ከኢየሱስ ክርስቶስ ጋር እየኖሩ አጽናኝ ናቸው። መላእክት ያስፈልጓቸዋል። ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ስለ ዳግም ምጽአቱ ነገረን። አትተክዙ፣ አይዟችሁ፣ ይመጣል። ማጠናቂያው በዚህ ነው። ግልጽ ነው ሐሳቡ አይደል? ስለዚህ ስለ ነገረ ምጽአት የነገረን ማን ነው ማለት ነው? መጽሐፍ ቅዱስ። ዳግም እንደሚመጣ የነገረን ማን ነው? መጽሐፍ ቅዱስ። መጽሐፍ ቅዱስ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ቁልጭ ያለቃል። ነገረ ምጽአት በነቢያት ትንቢት፣ በራሱ በጌታችን ትምህርት፣ በሐዋርያት ስብከትና በሊቃውንት ድርሰት በስፋት የተገለጸና የተብራራ እውነት ነው። በመሆኑም ዳግም ምጽአትን በተመለከተ ከነዚህ እውነተኛ ምንጮችና ከሕይወት ጉድጓዶች ብቻ ነው የሕይወት ውሃ ልንቀዳ የሚገባው። ነገረ ምጽአትን በተመለከተ ከሌላ ሰው መማር የለብንም። ክርስቲያኖች መማር ያለብን ከቤተ ክርስቲያን ብቻ፣ ከመጽሐፍ ቅዱስ ከእውነተኛው ምንጭ። ከማን? ከኢየሱስ ክርስቶስ ከተማሩት ከሐዋርያት። ይኸው ነገረ ምጽአት በነቢያት ትንቢት፣ ከዛስ በራሱ በጌታችን ትምህርት፣ በሐዋርያት ስብከትና በሊቃውንት ድርሰት በስፋት የተገለጸና የተብራራ እውነት ነው። ስለዚህ በመሆኑም ዳግም ምጽአትን በተመለከተ ከነዚህ እውነተኛ ምንጮችና ከሕይወት ጉድጓዶች ብቻ ነው የሕይወት ውሃ ልንቀዳ የሚገባው። ከየት? ከእውነተኛው ምንጭ።
ከማን? ከቤተክርስቲያን። በቃ መቀዳት ያለበት ከቤተክርስቲያን። ይህንን ሁላችንም ኦርቶዶክሳውያን ስለ ነገረ ምጽአት ስንጠይቅ ከየት ነው መማር ያለብህ ስንባል ከቤተክርስቲያን። በቃ አስተማሪያችን ማናት? ቤተክርስቲያን። የምትናገረን ማናት? ቤተክርስቲያን። ከቤተክርስቲያን ትምህርት ውጭ የማንም ትምህርት አንሰማ። በቃ አለቀ። ምንጫችን አብነት የምናደርጋት ማናት ከተባለ ቤተክርስቲያናችን ናት። ስለዚህ ይህን ሁላችን ልናቀው ልንገነዘበው ይገባል። ዳዊት መዝሙር በነገራችን ላይ በነቢያት ትንቢት ሲል ምን ማለቱ ነው ጥያቄ። በነቢያት ትንቢት ብሎ ሲናገር ምን እያለ ነው? ይሄ እዚህ ጋር ተመልከቱ። የታችሁ ምን እንደሚጠቀላችሁ በነቢያት ትንቢት ምኑ? ነገረ ምጽአቱ በዳዊት መዝሙር ላይ አለ። ምዕራፍ 50 ላይ ምዕራፍ 49 በቅንፍ 50 ማለት ምን ይላል? ከክብሩ ውበት ከጽዮን እግዚአብሔር ግልጦ ነው ይመጣል ካለ በኋላ አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያው ብዙ አውሎ አለ። በላይ ያለውን ሰማይን ምድርን በሕዝቡ ለመፍረድ ይጠራል። ከእርሱ ጋር ይመጣል፣ ዝምም አይልም ነው የሚለው። ለዚህ ነው የአማልክት አምላክ እግዚአብሔር ተናገረ ብሎ ከጀመረ በኋላ ከፀሐይም መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት ካለ በኋላ ከክብሩ ውበት ከጽዮን እግዚአብሔር ግልጦ ነው ይመጣል። ከዛስ አምላካችን ይመጣል፣ ምን አይልም? ዝም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። ይሄ በነቢያት ትንቢት የተነገረ ነው፣ ነገረ ምጽአቱ ነው። ለምን መሰላችሁ? ከዚህ የምንጀምረው እያሟሸ እንድንሄድ ነው። እሺ ክርስቲያኖች፣ አሁን ዘለን ወደ ዋናው ሀሳብ ከገባል ሰዎች ጋር እንዳይገባቸው ከምንጩ እንድናጠራው እንጂ የምንማረው ትምህርት ርዕሰ ጉዳዮቹ እነዚህ ሁሉ ያጠቃል። ርዕሰ ጉዳዮቹን ለማወቅ ከፈለጋችሁ እዚህ ጋር እያንዳንዷ በርዕስ አለች። እሺ ማናችንም ማንቀርባት እቺ ሁሏንም እንማራታለን። እቺ እንዳለ ማለት ይሄ እዚህ ጋር የምታዩት ነው። ስለ ነገረ ምጽአት አራቱ ምጽአቶች የሚባሉት እነማን ናቸው? ራእየ ጳውሊ የሚባለው ምንድን ነው? ያያቸው እነዚህ ወፎቹ ማለት ነው። ሶስቱ ምጽአቶች የሚባሉት የኢያሱ ልብሶች የሚባሉት በለስን እዩ ብሎ ጌታችን ተናግሮ የለ በለስን ተመልከቱ ብሎ እንደተናገረ ስለ ምጽአት ምልክት ምን ማለቱ ነው? እንዲህ ሲል ስለ ቀኑ ማስላት ስምንተኛ ሽትሮ ሲነገር እንደዚህ ሁሉ እናያቸዋለን። እግዚአብሔር ከፈቀደ ማለት ስለ ሺህ ዓመት መንግስት በቃ ይሄ ሁሉ ማለት ሺህ ዓመቱ በተመለከተ አማናዊ አስተምሮ ምንድን ነው? የሺህ ዓመት እውነተኛ ትርጉም ምንድን ነው? ሺህ ዓመት በመጽሐፍ ቅዱስ ተብሎ ይተረጎማል። ይህ ሁሉ እንመለከታል። ይሄ ሁሉ አለ ማለት እስከዛ ስለ መነጠቅ ሰባቱ መቅሰፍቶች ባሉት ምንድን ናቸው? እዚህ ጋር ደግሞ ሐሳዌ መሲህ ማን ነው? ሐሳዌ መሲህ ተክለ ቁመናው ምንድን ነው? ስለ ሐሳዌ መሲህ ሊቃውንቶች ምን ብሎ አስተማሩ? ይሄው 666 ምንድን ነው? ይኸው እዚህ ጋር ጎግና ማጎግ ሲል ምን ማለት ነው? አርማጌዶን የጦር ሜዳ ሲባል ምን ማለት ነው? ከዛ መጨረሻ ላይ ስለ ደብረ ጽዮን የሚባለው ደብረ ጽዮን የትግራዩ አይደለም፣ ደግሞ በመንግስት ሰማያት ያለውን በኢየሩሳሌም ያለውን ሲናገር የዘላለም ቤቶች ሲባል ይሄ ብልየት ማርጀት የሌለበት አዲሱ ሰማይ ስንል ምን ማለታችን ነው? ይህን ሁሉ እንማርበታለን። ሁለቱ ምስክሮች እነ ኤልያስና ሄኖክ ሲባሉ ምን ለማለት ተፈልጎ ነው? ኤልያስና ሄኖክ መጥተው እንዴት መስማዕትነት የሚያርፉት? በሐሳዌ መሲህ ዘመን ከመጣል ነገረ ምጽአቱ ሊቀርብ ሲል የሚታየው ምሳሌ ምንድን ነው? እሺ ሲኦልን ምን እንደምትሆኑ መጨረሻ ላይ ከሲኦል ጋር በተያያዘ የቤተክርስቲያናችን ትምህርት ምንድን ነው? አጋንንት እንዴት የሚፈርድባቸው በስተመጨረሻ ቀን። እነዚህን ሁሉ እግዚአብሔር ከፈቀደ መሀል ላይ ሳይደክማችሁ እረፍት እየሰጠን እንማራለን ካልሰለቻችሁ። ስለዚህ እግዚአብሔር እንደጀመርነው እሱ ያስፈጽመን በእውነቱ። እችን ትንሽ ልበልላችሁና ለዛሬ አላብዛባችሁ። ከበዛባችሁ እንዳይሰለቻችሁ። አንዳንድ ሰው ይሰለቸዋልና ሲረዝም ጥሩም ስላልሆነ የተወሰነ ቤዝመንት ከያዝን መሰረት ከያዝን በሚቀጥለው ክላስ ላይ ደግሞ ልክ እንደዚሁ ቀስ በቀስ እያደረግን ትንሽ እየጨመርን እያሰፋ ነው ደግሞ እንሄዳለን ማለት ነው። በተቻላችሁ መጠን ትምህርቷን በጥንቃቄና በማስታወሻ ብትከታተሉ በጣም ቆንጆ ነው። ለነገረ ምጽአታችን ምን ጠቅሰው ማንን እንደሆነ
ከአባቶች እንዲጠቅሰን እንደምናስተምር ብታውቁት እጅግ በጣም ጥሩ ስለሆነ ማለት ነው። እሺ እንደ ሌሎቹ የጌታ ትምህርቶችና ሕይወት ሁሉ ነገረ ምጽአትም ልብ በሉ በስሁታን በተሳሳቱ ሰዎች ማለት ነው በመናፍቃንና በካህዲያን የማጣመምና የመበረዝ ሙከራ ገጥሞታል። እምነትን የሚገለብጡ ያለው ለዚህ ነው ጳውሎስ ሁለተኛ ጢሞቴዎስ 2:18 ላይ እናንብበው። መጽሐፍ ቅዱስ እያነበብን ቃሉ መጽሐፍ ቅዱስ ስለመገኘቱ ኮንፊርም እያደረግን ብንማማር ጥሩ ስለሆነ ሐዋርያ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ በምዕራፍ 2 ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 18 ላይ እንደዚህ የሚል ቃል እናገኛለን። እነዚህ ትንሣኤ ከአሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ ይላል። አይታችሁ ኮንቨርት የሚያደርጉ አሉ ማለት ነው። አማናዊ ትምህርቱን ኮንቨርት የሚያደርጉ ምን ብለው ትንሣኤ ከአሁን በፊት ሆኗል እያሉ። ስለዚህ ነገረ ምጽአት ላይም ሐሳያን መምህራን ነበሩ ማለት ነው። መናፍቃን ነበሩ ማለት ነው። ይሄው በሁለተኛ ጢሞቴዎስ ሐዋርያ ቅዱስ ጳውሎስ በምዕራፍ 2 ቁጥር 18 ላይ የተናገረው ቃል እነዚህ ይላል ትንሣኤ ሙታን ከአሁን በፊት ሆኗል እያሉ ምጽአቱ ሆኗል በቃ ትንሣኤ ሙታን እያሉ ከዛስ ስለ እውነት ስተው ይላል ተሳስተው ማለት ነው የአንዳንዶችን እምነት ይገለብጣሉ። አቹ ዳይቨርት የሚያደርጉ አሉ አማናዊ ትምህርቱ ማለት ነው። ስለዚህ ነገረ ምጽአቱን በተመለከተ የሐሰት ትምህርት ሰዎች አካሂደውበታል። በነ ጳውሎስ ዘመንም አሁንም እየተካሄደበት ነው የሚገኘው። ጌታችን ይህን በተመለከተም ብሎ ነገረን፣ ማንም እንዳያስታችሁ ተጠንቀቁ አለ። ማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ቃል በቃል እንደዛ ይላል። ማንም እንዳያስታችሁ በሉ ተጠንቀቁ ቃል በቃል። የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ነገረ ምጽአቱን በተመለከተ ሲናገር ነው ይሄ በነገራችን ላይ ይህን ቃል የተናገረው ጌታችን። ስለዚህ ነገረ ምጽአቱን በተመለከተ የሚያሳስት ትምህርቶች አሉ ማለት ነው። እንደዚህ ሆኗል፣ እንደዚህ ተፈጥሯል እያለ የሐሰት ትምህርት የሚናገር አለ ከእውነት ትምህርቱ ጋር እየቀላቀለ ማለት። ስለዚህ እኛ ለምን እንደምንማረው ምጽአተ ክርስቶስ ከተባለ እውነተኛውን የነገረ ክርስቶስ የክርስቶስ መምጣትን በተመለከተ ኦርቶዶክሳዊ ትምህርቱን ለማወቅ በዛም ለመጽናት ብቻ ለእውቀት ብቻ አይደለም ተዘጋጅተን ጭምር ለመኖር እሱ እንዳለን ተግተው የሚያገኛቸው ባሪያዎቹ ብፁዓን ስለሆኑ እኛም ተግተን እንድንገኝ ነገረ ምጽአቱን ማወቅና መገንዘብ አለብን፣ እንደ ሌባ ስለሚመጣብን በድንገት። ስለዚህ ትምህርቱም ከእውነተኛ ምንጮች መቀዳት ተገቢ የሚሆነው ከስህተት ለመጠበቅ ስለሚረዳን ነው ይላል። እውነት ነው። ምክንያቱም ሐሰተኞች ሰዎች አሉ፣ ትንሣኤ ከዚ በፊት ሆናል ብለው የሚናገሩ እምነት የሚገለብጡ ሰዎች ነበሩ። እነ ቅዱስ ጳውሎስ እንኳን በዚህ ዘመን ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን ስለ ጌታ ምጽአት ባስተማራቸው ጊዜ መደናገርና በጅታ ውስጥ ገብተው ነበርና ሐዋርያው ቅዱስ ጳውሎስ ምን ብሎ ተናገራቸው? እስቲ እናንብበው። ቃሉን ከመጽሐፍ ቅዱስ እዚህ እያጣቀስን ብናየው እጅግ መልካም ነው። በአንደኛ ተሰሎንቄ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 4 ላይ አንደኛ ተሰሎንቄ ምዕራፍ 4 አንደኛ ተሰሎንቄ ምዕራፍ 4 ቁጥር 15 እስከ 16 ምን ብሎ ነግሯቸዋል? እነዚህ ሰዎች ግራ ሲጋቡ በጌታ ቃል የምንላችሁ ይህ ነውና ካለ በኋላ እኛ ሕያዋን ሆነን ጌታ እስኪመጣ ድረስ ምንም እንል የምናንቀላፋ ማን ነው? እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። በዚህ አጋጣሚ ራፕቸር እዚህ ጋር ዲስፕሩቭ እያደረገ ነው። ያንቀላፉትን አንቀድምም። የሞቱ ሰዎች እዚህ ያሉ፣ እኛ ቀድመን ነው የምንሄደው የምንነጠቀው አላለም ጳውሎስ። ሕያዋን ሆነን የምንቀር ያንቀላፉትን አንቀድምም ካለ በኋላ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድሞ ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንጠቃለን ካለ በኋላ እንዲሁ ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ስለዚህ የተሰሎንቄ ምዕመናን ጌታ በጳውሎስ ዘመን የሚመጣ መስሏቸው ስለነበረ ከዕለት ህይወታቸው ተገቱ። በጣም ተቸግረው ነበር። በነገራችን በጣም ተቸግረው ነበር እና ምን አለ? አይ መምጫው እኮ ገና ነው አላቸው። ይሄ አንደኛ ተሰሎንቄ አይደለም። ሁለተኛ ተሰሎንቄ ላይ ምን አላቸው?
የሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ቁጥር 1ን ተመልከቱ። ምን አለ? ነገር ግን ይላል ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ይላል ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን ነው የሚለው። ተሸብረው ነበር። አይታችኋል። የተሰሎንቄ ክርስቲያኖች አሁን ይመጣል፣ ልክ በነ ጳውሎስ ዘመን ይመጣ መስሏቸው ነበር። ስለዚህ ምን አላቸው? በፍጥነት አይመጣም፣ ይልቁንም ከምጽአቱ በፊት አንድ አብይ ክስተት እንደሚቀድም ይኸውም እንዳለ ሐሳዊ መሲህ እንደሚቀድም ነገራቸው። ምን አላቸው እዚህ ጋር? ነገር ግን ወንድሞች ሆይ ካላችሁ በኋላ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና አለ ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ጭራሽ ልመና ቀረበ። ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመፃ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና። ምን ይቀድማ ማለት ነው? ሐሳዊ መሲህ መምጣት አለበት ቅድሚያ። ስለዚህ በእኔ በጳውሎስ ዘመን ይመጣል ብላችሁ የተሰሎንቄ ክርስቲያኖች አትሸበሩ፣ አትደንግጡ። አዎ ሐሰተኛ ወንድሞች አሉ አሁን ይመጣል ብሎ የሚናገሩ፣ ግን ገና ነው። ምን ይቀድማል? የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ማን ነኝ እያለ? እኔ እግዚአብሔር ነኝ እያለ። ስለዚህ ከክርስቶስ መምጣት በፊት ምን ይቀርባል ማለት ነው? ሐሳዊ መሲህ ይመጣል። ስለዚህ ሐሳዊ መሲህ ደግሞ ገና አልመጣም። ስለዚህ ክርስቶስ አሁን ይመጣል ብላችሁ አትረበሹ፣ ግን ተዘጋጅታችሁ ኑሩ። ስለዚህ የተሰሎንቄ ክርስቲያኖች ክርስቶስ አሁን የሚመጣ መስሏቸው ሲደናበሩና ሲደናገጡ አይቶ ጳውሎስ ምን ብሎ ነገራቸው? አንዴ እንበላትና ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ከዛስ ኦርደሩ ምንድን ነው አለ? ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመፃ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስብን። ምን ይቀድማ ማለት? የአመፃ ሰው። ስለዚህ ምን አለ እዚህ ጋር ሲናገር ተመልከቱ። በመንፈስ ምትልቅ አይለችም እዚህ ጋር በመንፈስ ሲል በሐሰተኞች ነቢያት ማለት ነው። ከእንደገና ወይም በቃል አለ። በቃል ሲል በወሬ ማለት ነው። ከዛስ ከኛ እንደሚመጣ በመልእክት አለ። ምን ማለት ነው? በዚህን ጊዜ ከሐዋርያት እንደተላኩ ሆነው የሚዘጋጁ ሐሰታዊ ክታቦች ስለነበሩ እንደነዚያ እንዳያታሏቸው እያሳሰባቸው ነው። ከኛ እንደሚመጣ በመልእክት ይላል። ጳውሎስ እኮ ልኮኝ ነው እያለ ደብዳቤ የሚያመጣ ሰው አይታችሁ? ምን ፍቅና እኮ ነው። ከኛ እንደሚመጣ ያለው ለዚህ ነው። እኛ ሳንልከው ጳውሎስን ላከኝ እያለ የሐሰተኛ መልእክት እያመጣ ሐሳዊ መሲህ እኮ ማን ነው? ክርስቶስ እኮ መምጫው ቀርቧል እያለ የሚያደናግራችሁ ሰው አለ። አንደኛ በመንፈስ አለ። ሐሰተኞች ነቢያት ነው በመንፈስ ያላቸው። በቃል ያላቸው ደግሞ በወሬ። ሰው በወሬ ለሚሸበረው ሰማዩ ቀይ ሆኖ አየሁት፣ ኧረ ባለፈው ዕለት እንዲህ ሆኖ አየሁት፣ ኧረ ምን አይነት ስምንተኛው ሺህ ቀርበዋል አሉ ምናምን እንደዚህ ማለት በወሬ በቃል ማለት ያ። ወይም ከኛ እንደሚመጣ በመልእክት ይላል። ከሐዋርያው ቅዱስ ጳውሎስ ተልኬ ነው የመጣሁት ይሄን መልእክት ተመለከቱ ብሎ በመልእክት የሚያሸውዳችሁ ማንም እንዳትጠንቀቁ። የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳደነግጡ እንለምናችኋለን። እንዴት አይነት ደገኛ መምህር ነው ጳውሎስ! መልእክት ለሚጽፍላቸው ሰዎች በዚህ ያክል ጥንቃቄ የሚያደርግላቸው ኖላዊ ነው። አይቻችሁ? እውነተኛ ኖላዊ ሄር ነው። በእውነት ቸር ጠባቂያቸው ነው። በእውነት የሚያስተምራቸው ምዕመናኖቹ እሱ እረኛ ሆኖ በተኩላዎች እንዳይበሉ በመናፍቃን እንዳይበሉ በመንፈስ በሐሰተኞች ነቢያትም ሆነ በቃል በወሬ ወይም ደግሞ ጳውሎስን የላከኝ ብሎ እንኳን ማንም የጌታ ቀን ደርሷል ብሎ እንዳያሸብራችሁ ተጠንቀቁ፣ እንለምናችሁ አደራችሁን። ማንም እንዳያስታችሁ ተጠንቀቁ ብሎ ሲነግራቸው እናያለን። እንደውም ይላል እዚሁ ላይ ነግራችሁ ላይ እዚህ ሁለተኛ ተሰሎንቄ ምዕራፍ 3 ላይ ቁጥር 17 ስትመለከቱ ነው ግሩም ቃል ተጠቅሟል። ምን ማለት? በገዛ እጄ የተጻፈ አለ። ለምን? ጳውሎስን የላከኝ ብሎ ይመጣ ሰው አለ። ከዛ እዚህ ጋር ምን አለ? ቁጥር 17 ላይ በገዛ እጄ የተጻፈ የኔ የጳውሎስ ሰላምታ ይህ ነው፣ የመልእክቴ ሁሉ ማስረጃ ይህ ነው፣ እንዲህ እጽፋለሁ፣ የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን ይላል። በምን ጻፍ ይላል? በገዛ እጄ የተጻፈ። ለምን ይመስላችሁ እንደዚህ በገዛ እጄ ያለው?
ከጳውሎስ ተልከናል እያሉ ከእኛ እንደሚመጣ በመልእክት ይላል። አይታችኋል። በጳውሎስ ስም አስመስለው፣ በጴጥሮስ ስም አስመስለው፣ በሐዋርያት ስም አስመስለው የጌታ ቀን እኮ ደርሷል፣ ይኸው ጳውሎስን የጻፈላችሁ እያሉ የሚያወናብዱ የሐሰት ወንድሞች ነበሩ። ስለዚህ እዚህ ጋር ምን ኮንፈርሜሽን ሰጥ ማለት ነው? በገዛ እጅ የተጻፈ የትኛው? የጳውሎስ መልእክት። ስለዚህ ለምንድን ይሄን ያለው ጌታ ጳውሎስ በገዛ እጅ ብሎ የተናገረው? ሐዋርያው እንዲህ ብሎ መናገሩ የእጅ ጽሕፈቱን አይተው መልእክቱ ከእርሱ የተላከ እውነተኛ መሆኑ እንዲረዱ ለማድረግ ነው። ልክ እንደ ፊርማ በእጅ ጽሑፍ እንዲለዩት ማለት ነው። ልክ የሆነ ጽሑፍ ስናይ እቺ ጽሑፍማ የገሌ ነው ብለን እንለየለኛ። ብዙዎቻችን የሆነ ፊርማ እናይና ይሄ ፊርማማ የገሌ ነው እንላለን። ልክ እንደዛው ነው ጳውሎስ በገዛ እጅ የተጻፈ ብሎ የተናገረው ለዚህ ነው። ስለዚህ ምን ትረዳን ማለት ነው? ከዚህ የምንረዳው ነገር ምንድን ነው? ምጽአትን በተመለከተ ከጥንት እስከ ዛሬ አያሌ መስሐቲ ትምህርቶችና ሐሳቦች ተሰንዝረዋል ማለት ነው። ስለዚህ እንኳን በእኛ ዘመን ቀርቶ እነዚህ እነ ጀማነች ለምን ተዋቸው? ይሄ አረንጓዴ ቢጫ ቀይ እያደረገ ምናምን እሱን ተዉት። አረንጓዴ ቢጫ ቀይ እኛ የኢትዮጵያ አርማችን የሀገራችን አርማ እንጂ መጽደቂያችን አይደለም። አረንጓዴ ቢጫ ቀይ ጥለት ያደረገ አረንጓዴ ቢጫ ቀይ ነጠላ ያደረገ ይጸድቃል የሚል ትምህርት የለም። የኛ አርማ መስቀል ነው። ቤተክርስቲያን ጉላቷ ላይ የምታደርገው አርማዋ መስቀል ነው። መብት ነው ማድረግ እንችላለን፣ ምንም ችግር የለውም። አረንጓዴ ቢጫ ቀይ ግን በይት ላይ ስለሰቀልክ መንግስት ሰማያት ትገባለህ የሚል ትምህርት ግን የለንም እኛ እንዳንቀላቅለው ማለት ነው። ስለዚህ ይሄን በደንብ አጥንተን ልናቅ ይገባል። ስለዚህ የተሳሳቱ ትምህርቶች ይኖራሉ፣ ገብተዋል። መቼም በሐዋርያ ዘመንም አለ። በምን ቢመጣ እንዳላላችሁ ጳውሎስ በመንፈስ ቢመጣ ሐሳይ ነቢያት መስሎ ወይ ደግሞ በወሬ በቃልም ቢመጣ ወይም ደግሞ ከኛ እንደሚመጣ በመልእክት ከኛ እንደሚመጣ ማለት እኔ ነኝ ጳውሎስ መልእክተኛ፣ ይሄው የላከላችሁ ደብዳቤ ተመልከቱ፣ ይሄው ጌታ ይመጣል መቅረቢያ ደርሷል ብሎ የሚያደናብራችሁ ሰው እንዳይኖር። የጥፋት ልጅ ሳይመጣ ይሄ ነገር አይሆንም። አይዟችሁ፣ መጀመሪያ ከጌታችን ከኢየሱስ ክርስቶስ ከመምጣት በፊት መጀመሪያ ሐሳይ መሲህ የጥፋት ልጅ ይገለጣል። ምን ይላል? እኔ እግዚአብሔር ነኝ ብሎ አዋጅ ይናገራል። ይሄ ሳይፈጸም የክርስቶስ ምጽአት አይሆንም። ስለዚህ አትደናገሩ እያለ ያጽናናል ጳውሎስ። ለዛ ነው እዚህ ጋር በገዛ እጅ የጻፍኩት ብሎ የእሱን ስነ ጽሕፈቱን አይተው ይሄማ ትክክለኛ የጳውሎስ መልእክት ብሎ እንዲለዩ ታደርጋቸው። ስለዚህ ምንድን ማወቅ ያለብን በቅዱሳት መጽሐፍት ከተገለጸው ውጪ አዲስ ትምህርት የሌለ በመሆኑ መናወጥና መደናገጥ ከኛ ይራቅ። በጉዳዩም ላይ የቤተክርስቲያናችን ድምፅ ብቻ እንስማ። የማንን ድምፅ? የቤተክርስቲያናችን ድምፅ ብቻ እንስማ። ሐሰተኞች ነቢያት፣ ሐሰተኞች መምህራን በወሬ በሐዋርያት ስም አስመስለው የሚመጡ ሰዎች እንደነበሩ ምጽአትን በተመለከተ ሐሰት የሚናገሩ ሰዎች እንደነበሩ ያሳያል። እሺ፣ ምጽአተ ክርስቶስ በሚመለከት በሚያስከትለው ውጤት ማህበራዊ፣ ኢኮኖሚያዊ፣ ወታደራዊ እና መንፈሳዊ ይዘት ያለው አብይ ኩነት ነው። ማህበራዊ ጭምር ይቃወሳል። ምንድን ማህበራዊ? በጥቅስ እናድርግ። በማቴዎስ ወንጌል በምዕራፍ 24 ላይ ያለውን እንመልከት። የማቴዎስ ወንጌል ምዕራፍ 24 ላይ ይኸው እዚህ የማቴዎስ ወንጌል ምዕራፍ 24 ቁጥር 7 ይላል፣ ብዙዎች ነቢያትም ይነሳሉ፣ ብዙዎች ያስታሉ፣ ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። አይች ማህበራዊ ህይወታችን ይቃወሳል። ስለዚህ የምጽአቱ አንዱ ምልክት ምንድን ነው? የብዙ ሰዎች ፍቅር ይቀዘቅዛል። የብዙ ሰዎች ፍቅር መቀዝቀዝ ማህበራዊ ህይወት አያናጋም? ወንድም በወንድም ላይ ሲነሳ ላያችሁ? ብዙዎቻችሁ ይህንን ሀሳብ ስትቀላቅሉት እሰማለሁ ሚዲያ ላይ። ይህን አጥርቼ በዚያ መንገድ ልሄድ። ብዙዎቻችሁ በወንድም ላይ መነሳት ብላችሁ የምታስቡት የስነ ምግባርና ምንና ሃይማኖትን፣ ይህን አትቀላቅሏቸው። ሃይማኖት ጉዳይ ኑፋቄ ተገኝቶበት አንድ ወይም ስትነገር ተናግሮ ትክክል አይደለህም ብሎ መናገር፣ ይህን ነገር አርም ብሎ መናገር፣ ይሄ ነገር ስህተት ነው ብሎ መግለጽ፣ ያንን ማጋለጥ ወንድምን አሳልፎ መስጠት አይደለም። ይህ ይለያያል። በስነ ምግባር ግን እገሌ እንደዚህ አይነት ሰው ነው እያሉ ፐርሰናል የሆነ የሰውን ኃጢአት መናገር እሱ ግላዊ ነው። ሁለት ነገር መለየት አለብን። አሁን እየቀላቀልን ያለ ነው። እዚህም ማህበራዊ ሚዲያ ቲክቶክ ላይ ከቤተክርስቲያን ትምህርት ሳት ያለ ትምህርት የሚያስተምር ማናችንም ብንሆን ትክክል አይደለህም ከተባለ ወንድም ላይ መነሳት፣ ወንድም ላይ መቆጣት፣ ይሄ አማርኛ አይገናኝም ከዚህ ጋር።
በሴቶችም በወንዶችም የምትናገሩ አላችሁ። የእውቀት ማነስ ከሆነ አስተካክሉት። እንደዚህ አይባልም። አስተምህሮ ላይ ትምህርት ላይ የቤተክርስቲያን ነገር ትክክል አይደለም ከተባለ ሚዳኛውም ትምህርቱ ነው። ቀንተ ምናምን እንደዚህ ብለህ በገዛ ወንድም ላይ ምናምን ለማስወገዝ ፈልገህ ምናምን የገለመሌ አያስፈልግም። ያ ሰው ግን ስህተት ነው ያለውን ነገር ሲያቀርብ ከስድብ ከትችት ከጥላቻ ርቆ ትምህርቱን ይሄ ነው አማናዊ፣ ይሄ ስህተት ማለት ይችላል። ግን ግለሰብ ተኮር ላይ ግን ነቅሶ ግን አንድ ሰው አውጥቶ እንደዚህ አይነት ሰው ነው እንደዚህ አይነት ሰው ነው ፐርሰናል ሲዘረዝር የግል ኃጢአቱ ሲዘረዝር፣ አዎ ይሄ በወንድም ላይ አትነሳ፣ ኃጢአቱን ተውለት፣ ከቻልክ ጸልይ፣ ከቻልክ ደግሞ ከወንድም ጋር ምከር፣ ከዛ ደግሞ ለሶስቱ ነው ምከር፣ ከዛ ለቤተክርስቲያን ስጣት፣ ከዛ ተወው ነው የሚባል። እንደዛ ነው እንጂ የምታደርገው የሃይማኖት ሕጸጽ የሚያነሳውን ሰው ተው ስትል ግን ኧረ በወንድም ላይ አትነሳ፣ ወንድምን ለማስወገዘው ምናምን። ሲጀመር ማንም ማስወገዝ ስልጣን የለውም። ማናችን እንኳን እዚህ ቲክቶክ ላይ ያለን ሰዎች እዚህ ግቡ ማንባል ሰዎች እንቅርና ማንን የማስወገዝ ስልጣን የለውም። የሚያስወግዘው ትምህርቱ ነው። ስህተት ትምህርት ነው የሚያስወግዘው እንጂ አንዱ አስወጋሽ አንዱ ተወጋዥ የሚባል የለም። አንዱ የቤት ልጅ አንዱ የእንጀራ ልጅ የሚባል ነገር የለም። ሁሉም እኩል ነው። ከቤተክርስቲያን ትምህርት ግን ያፈነገጠ ሲገኝ ግን ይሄ ትምህርት ከቤተክርስቲያን አፈንግጧል ብሎ መናገር ይቻላል። ይሄ ወንድምን መግፋት አይደለም። ግለሰባዊ የግል ኃጢአት ሲዘረዝር ግን ትክክል አይደለም ማለት ነው። አትቀላቅሉት። እና ነገረ ምጽአቱ በተመለከተ አንዱ የሚቃወሰው ምንድን ብለናል? ማህበራዊ ጉዳይ። ምን ብሎ ማህበራዊ ጉዳይ የሚቃወሰው ምን የሚል ቃል አለ? ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። የማህበራዊ ታቃውሰ አሁን በእኛ ዘመን የለም። የብዙዎቻችን ፍቅር አልቀነሰም። በሐሜት በተንኮል አልቀነሰም። ፍቅራችን አልቀዘቀዘም። በፋሚሊ መንገድ ፍቅር አልቀዘቀዘም። በወንድምና በእህት መካከል ፍቅር አልቀዘቀዘም። በባልና ሚስት መካከል አልቀዘቀዘም። እንደ ሀገር የህዝብ ለህዝብ ግንኙነታችን አልቀዘቀዘም። ሰው በሰው ላይ የሚያምፀው የስራ ባልደረባ አብሮ የተማረ አብሮ የሚሰራ አብሮ የሚበላ እንደውም አንዳንዱ ብዙ ውለታ የዋልክለት ብዙ ችግሮችን የተሻገርክለት ብዙ ነገሮችን ከበላይ ያርክለት ያ ሰው ጠላት ሆኖ አልተነሳብህ። ከአመፃ ብዛት የተነሳ ብዙ ሰዎች ፍቅር ይቀዘቅዛል። ማህበራዊ ሁኔታ ይቃወሳል። ኢኮኖሚካል ደግሞ እንደ ሀገርም ይቃወሳል። ምጽአቱ ሲቃረብ ይሄ የብዙ ሰዎች ፍቅር የሚቀዘቅዘው መቼ ነው? ምጽአተ ክርስቶስ ሲቃረብ። እሺ በራዕየ ዮሐንስ ደግሞ ኢኮኖሚ ደግሞ ሲቃወስ ደግሞ ያሳየናል። ደግሞ በጣም የሚገርሙ ደግሞ ኢኮኖሚ ደግሞ ሲቃወስ ደግሞ እዚህ በራዕየ ዮሐንስ ምዕራፍ 13 ቁጥር 17 ላይ ምን የሚል ቃል እናገኛለን? የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ይደረጋል። ትሬድማርክ ሆኖ ማለት አይታችኋል። የ666 አርማው ትሬድማርክ ሆኖ ሊገዛ አይችልም። በቃ አርማ ሆኖ ኢኮኖሚካል ተጽዕኖ ያሳድራል ማለት አንደኛ ማህበራዊ ምን አየን? የብዙ ሰዎች ፍቅር ይቀዘቅዛል። ኢኮኖሚካልስ አሁን የግብይቱን የዓለም ትሬዱን ያቃውሰዋል። የአውሬው ስም ወይም የስም ቁጥር ያለው ምልክት የሌለበት የአርማ የሌለበት ምንም ነገር ልብስ ላይም በለው ሳህን ላይም በለው ብርጭቆ ላይም በለው የምትገዛው ወንበር ሶፋ ምንም በለው የእሱ አርማ ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ይደረጋል። እዚህ ዘመን ላይ ድርምድም ይደረሳል ማለት ገና ኢኮኖሚካሊ ተጽዕኖ ያሳድራል። ወታደራዊ ላይ ደግሞ የሚያሰጥረው ምንገቡ ልንገራችሁ። ወታደራዊ ላይ የሚያሰጥረው ተጽዕኖ እዚህ ራዕየ ዮሐንስ ምዕራፍ 16 ቁጥር 16 ደግሞ ተመልከቱ። ምን ይላል? በዕብራይስጥም አርማጌዶን የሚባል ስፍራ አስከተቷቸው። አርማጌዶን ምንድን ነው? የጦር አውድማ አይደል? በጣም ነው የሚገርሙ። ጦርነት ተነስቶ የደም መሬት የምትሆንበት መንፈሳዊ ሕይወታችን ደግሞ የብዙዎቻችን እንደሚቀዘቅዝ ታውቃላችሁ። ስንፍናችን። ስለዚህ በአጭሩ ነገረ ምጽአት በተመለከተ ምንድነው የሚያስከትለውን ምጽአተ ክርስቶስ? ማህበራዊ፣ ኢኮኖሚያዊ፣ ወታደራዊ፣ መንፈሳዊ ጭምር። ብዙዎቻችን ስጋ ወዳድ በመጨረሻ እንደዛ ላይ ያለው ጳውሎስ በጢሞቴዎስ መልእክቱ ሲናገር ነገረን እኮ በግልጽ እኮ የነገረን ጳውሎስ ምን ያክል ሆድ ወዳድ ምን ያክል ገንዘብ ወዳድ እንደምንሆን ምን አይነት ሰዎችም ጭምር እንደምንነሳ ምን አይነት ስብዕና ያለን ሰዎችም እንደምንነሳ ጳውሎስ እኮ ነገረን እኮ። ይኸው በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ
ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ እለ አልቦሙ አኮቴት። የማያመሰግን እኛ እንደዚህ ያለንም ብዙዎቻችን። አሁን ማን ነው የሚያመሰግን ከኛ መካከል? ሀገር ውስጥም ያለው ሰው ያማራል፣ ውጭ ሀገር ያለው ሰው ያማራል። ያለውም ያማራል፣ የሌለውም ያማራል። ያገባውም ያማራል፣ ያላገባውም ያማራል። ስራ ያለውም ያማራል፣ ስራ የሌለውም ያማራል። የማያመሰግኑ የሚለው እኮ ይሄ ነው። ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች። መቼ? በመጨረሻው ዘመን። ምን ተናጋ? መንፈሳዊ ሕይወታችን ጭምር። አይታችሁ ጳውሎስ የነገረን። ስለዚህ ምጽአተ ክርስቶስ ምን ያስከትላል? ማህበራዊ፣ ከእንደገናስ ኢኮኖሚያዊ፣ ከእንደገናስ ወታደራዊ። አርማጌዶን ትሆናለች ምድራችን፣ የጦር አውድማ ትሆናለች። መንግስት በመንግስት ላይ ተነስቶ ማለት። ከዛ መንፈሳዊስ የህይወታችን ይሆናል። ከዳተኛ፣ ችኩል ሚላል እዚህ ጋር በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ። እንደዚህ ያለ ብዙዎቻችን ፏፈሽ ማለት የሚወድ ንግስ ሲሄድ ከንግሱ ቀጥሎ የሚያደርገውን ፏፈሽ ደስ የሚለው ተድላ ነው የሚወደው። ማህሌት ከቆመ በኋላ፣ ታቦት ከወጣ በኋላ፣ ከገባ በኋላ ሄዶ የሚጨፍርበት ቤት፣ ሄዶ ጮማ የሚቆርጥ ቤት ድረስ ተድላን የሚወዱ። እግዚአብሔር ከዚህ ጠብቀን ሁላችንም። ከሰበከ ካስተመረ በኋላ ከመድረኩ በኋላ ያለውን ጭብጨባ የሚወድ ተድላን፣ ከዛ በኋላ ያለውን ጮማ የሚወድ፣ ከዛ በኋላ ያለውን ደስታ የሚወድ ተድላን የሚወዱ ያለው ለዚህ ነው። ተድላን የሚወዱ ማለት ይሄ ነው። ከዛ ምን የሚሉም ያለው የማያመሰግኑ እለ አልቦሙ አኮቴት ይላል። እዚህ ጋር ብዙዎቻችን እዚህ ውስጥ አለ ማለት። ከዛ እዚህ ጋር ይላል ገበሬዎች ይላል የጥቢ ዝናብን ከሚጠብቁት በበለጠ ወይም ንጽሕት ሙሽራ ከሙሽራው ጋር መኖር የምትጀምርበትን የሰርግ ቀን እንደምትናፍቅ ሁሉ ቤተክርስቲያንም ከክርስቶስ ጋር በኩነት መኖር የምትጀምርበት ወደ ሙሽርነቱም አዳራሽ የምትገባበት ቀን ነውና የጌታችን ምጽአት በጉጉትና በናፍቆት ነው ትጠብቃለች። ማን? ቤተክርስቲያን በጉጉት ነው የምትጠብቀው። ልክ አንድ ሙሽሪት የምታፈቅረውን ፍቅረኛን ለማግባት ወይኔ መቼ ነው የሰርጌ ቀን ብላ እንደምትጓጓ ሁሉ ማለት ነው። ለዛ የምትጓጓ ገበሬዎች ደግሞ መቼ ነው እባክህ ዘርዘርቼ የምዘራው፣ ዝናብ መቼ ነው የሚዘንበው፣ ክረምቱ ቀረ ብለው በጉጉት እንደሚጠብቁት ሁሉ ልክ እንደዛ ሁሉ ቤተክርስቲያንም ከክርስቶስ ጋር በኩነት ነው ነገራችን። በረዴት አለ በኩነት መኖር የምትጀምርበትን ያንን ቀን ትጠብቀዋለች። በምን? በጉጉት ትጠብቀዋለች። ማን? ቤተክርስቲያናችን። ቤተክርስቲያን ትጠብቀዋለች። ይህንን አፍቆቷም እንዲህ እያለች ትገልጻለች። ውዴ ሆይ ቀኑ እስከሚያልፍ ባነበው ይሻላል ከመጽሐፍ ቅዱስ ላይ በዚህ በመኃልየ ሰለሞን ምዕራፍ 2 ላይ የምናገኘው ቃል ነው። መኃልየ ሰለሞን ምዕራፍ 2 ላይ እናገኘዋለን። መኃልየ ሰለሞን ምዕራፍ 2 ቁጥር ስንት ነው? ምዕራፍ 2 ቁጥር 17 ላይ እንዲህ ይላል። 17 ላይ ውዴ ሆይ ቀኑ እስኪነፍስ ጥላውም እስኪሸሽ ድረስ ተመለስ። በቅመም ተራራ ላይ ሚዳቋን ወይም የዋላውን እንቦሳ ምሰይ። ቀኑ እስኪነፍስ ጥላው እስኪሸሽ ድረስ ተመለስ፣ ቶሎ ብለናልኝ። እቺ የምትለው ማለት ቤተክርስቲያን ማንን? ሙሽራዋን ክርስቶስን ውዴ ብላ ትጠራዋለች። አይታችኋል? ቀኑ እስኪነፍስ ጥላውም እስኪሸሽ ድረስ ተመለስ ናልኝ እያለች ትጠይቀዋለች። ማን? ሙሽራ የሆነችው ቤተክርስቲያን። ለዛ ነው አባታችን ስንጸልይ ብለን የምንጸልየው እንዴት አድርገን ክርስቶስን ነገረ ምጽአትን እንደምንጓጓና እንደምንጠብቀው ሲገልጽ እዚህ በማቴዎስ ወንጌል ምዕራፍ 6 ላይ ቁጥር 10 ላይ ምን የሚል ቃል እናገኛለን? መንግስት ትምጣ አለን። አይታችኋል? ትምጻ መንግስትከ። መንግስት የተባለችው ማናት? መንግስት ሰማያት ናት አይደል? መንግስት ትምጣ ስንጸልይ እኮ አባታችን አንዱ ነው ትምጻ መንግስትከ እንላለን። ምን ማለት ነው? መንግስት ትምጣ። የትኛው መንግስት? እቺ ምድር ላይ ያለችዋን እኛ የምንኖርባት እዚህ ያለውን የ4 ኪሎን ነው አይደለም። መንግስት ነው እኮ ሲጀመር። መንግስት ይምጣ ሳይሆን መንግስት። የማን መንግስት? የእግዚአብሔር መንግስት ትምጣልን። መንግስት ትምጣ ስንጸልይ ራሱ እንዲለን ምንጸልየው። በራእይ ዮሐንስም በተመሳሳይ እንዳው እንደምናገረው ጳውሎስ የተናገረው ያንን ነው። በአንደኛ ቆሮንቶስ መልእክቱ ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 16 ላይ ስንመለከት ይህንን ቃል ግሩም ሆኖ እናገኘዋለን። ምዕራፍ 16 እዚህ ጋር ልላቸው አንደኛ ቆሮንቶስ 16
ቁጥር 22 ላይ ተመልከቱ። 22 ምን እንደሚል ታውቃላችሁ? እዚህ ጋር ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ካለ በኋላ ጌታችን ሆይ ና፣ የጌታ የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ ፍቅሬ በክርስቶስ ኢየሱስ ከሁላችሁ ጋር ነው፣ አሜን ይላል። አይታችሁ እዚህ ጋር እንደሚል ጌታችን ኢየሱስን ክርስቶስን የማይወድ ቢኖር የተረገመ ይሁን ካለ በኋላ ምን ይላል? ጌታችን ሆይ ና። ማራናታ የሚለው ቃል በዚህ በነገራችን ላይ የመጣው ማራናታ ነው የሚለው ማራናታ። እንግዲህ በጥንት ክርስቲያኑ በነገራችን ላይ ጥንት በሐዋርያት ዘመን በክርስቲያኖች መካከል በሰላምታና የሞተን ሰው ለመሰናበት ሲያገለግል የነበረው ቃል ምን የሚል ቃል ነው? ማራናታ የሚል ማራናታ። ስለዚህ ድሮ ክርስቲያኖች ሰላም ሲባሉ ራሱ ማራናታ ምን ማለት ነው? ተዘጋጅተን ናልን ነው። እኛ ተዘጋጅተን አንተ ናልን። አሁን እኛ ተዘጋጅተን የሚለው ጥያቄ የሁላችን ሁሉ ማለት ነው። እዚህ በራዕየ ዮሐንስ ምዕራፍ 22 ላይ ቃል በቃል ታገኛላችሁ። 22:17 ላይ ምን እንደሚለው መንፈሱና ሙሽራይቱ ና ይላሉ፣ የሚሰማ ና ይበል፣ የተጠማ ይምጣ፣ የወደደም የሕይወት ውሃ እንዲያው ይውሰድ። ና ይላሉ። ተዘጋጅተናል እኛ አሁን እና የምንለውን ነገር። ከዛ ቁጥር 20 ላይ ምን ይላል ሲያጸናው ይህንን ነገር? ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና፣ የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን፣ አሜን። ጌታ ኢየሱስ ክርስቶስ ና። ስለዚህ የራእይ ዮሐንስ መደምደሚያ ራሱ ከመሀል መደምደሚያ ጋር አንድ ነው። ውዴ ሆይ ፍጠን እኮ ነው የምትለው። ራእይ ዮሐንስ ምን አለ? ና ይላል። ጌታ ኢየሱስ ክርስቶስ ና ይላል። መኃልየ ሰው ምን አለ ግን? መኃልየ ሰሎሞን ምዕራፍ 8 ቁጥር 4 ተመልከቱ። ምዕራፍ 8 ቁጥር 4 ላይ ይላል ቃል በቃል ማጠቃለያው ላይ ውዴ ሆይ ፍጠን አይልም? መኃልየ ሰው መጨረሻ ላይ ቶሎ ና የሚለው አይታችሁ። ራእይ ዮሐንስም መጨረሻ ላይ ቶሎ ና ይላል። ይሄም ይላል ውዴ ሆይ ፍጠን አይልም? በቅመም ተራራ ላይ ሚዳቋን ወይም የዋላን እምቦሳ ምሰል ፍጠን። መኃልየ ሰሎሞን ማጠቃለያውን እንደዚህ ነው። ይኸው ምዕራፍ 8 ነው እንግዲህ ማጠቃለያው መኃልየ ሰሎሞን። የመጨረሻው ምዕራፍ ቁጥር 14 ተመልከቱ። ምን የሚል? ውዴ ሆይ ፍጠን ነው የሚለው። አይታችኋል? ፍጠን ይላል። ራእይ ዮሐንስ የመጨረሻው መጽሐፍ ቅዱስን ተመልከቱ። ምን ይላል? ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ሆይ ኢየሱስ ሆይ ና። መኃልየ ሰሎሞን መጨረሻውን ፍጠን የሚል አይደል? ፍጠን። መጽሐፉ እንዴት እንደሆነ አይታችኋል? ልበ አምላክ ዳዊት ደግሞ የተናገረው ደግሞ ግሩም ነው። የልበ አምላክ ዳዊት ደግሞ በናፍቆት ሆኖ መድኃኒታችን ኢየሱስ ክርስቶስ መቼ እንደሚመጣ ሲናገር በጣም ግሩም በሆነ መንገድ በመዝሙር ሲናገር እናገኘዋለን። በመዝሙረ ዳዊት መዝሙር 101 ይቅርታ ምዕራፍ 100 በቅንፍ 101 ቁጥር 1 እስከ 2 እንመልከት። አቤቱ ምሕረትንና ፍርድን እቀኝልሃለሁ ካለ በኋላ እዘምራለሁ፣ ንጹሕ መንገድንም አስተውላለሁ ካለ በኋላ ወደ እኔ መቼ ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ፣ ወደ እኔ መቼ ትመጣለህ? ናፍቆታቸው ነው። አይታችኋል? ወደ እኔ መቼ ትመጣለህ? ልበ አምላክ ዳዊት ነው እንደዚህ የሚለው። ስለዚህ ከነዚህ ሁሉ ጥቅሶች እንደምንረዳው እኛም በዕለት ተዕለት ሕይወታችንም ሆነ በዳግም ምጽአቱ የክርስቶስን ወደ እኛ መምጣት የምናፍቅና የምናስብ ልንሆን ይገባናል። ውዴ ሆይ ፍጠን ከተባለ ራእይ ዮሐንስ ደግሞ አዎ ጌታ ኢየሱስ ክርስቶስ ቶሎ ና ካለ የራእይ ዮሐንስም ማጠቃለያ የመኃልየ ሰሎሞን ማጠቃለያ ና ፍጠን የሚል ከሆነ ልበ አምላክ ዳዊት ደግሞ ምን ብሎ ተናገረ? ወደ እኔ መቼ ትመጣለህ? ጥያቄ ነው። አይታችሁ ጥያቄ ምልክት መቼ ትመጣለህ ወደ እኔ? ስለዚህ ምን ማለት ነው? ነገረ ምጽአት ማለት በየቀኑ የምናስበው ነው። ኦርቶዶክሳውያን ነገረ ምጽአት በየቀኑ መታሰብ ያለበት የሚናፈቅና የምናስበው ነው። ከዚህ አንጻር ነገረ ምጽአት ከብዙዎቻችን ሕሊና ያው በአገልግሎት ውስጥ ያለ የከምንለው እንኳን ሳይቀር የተዘነጋ ወይም አልፎ አልፎ የሚታወስ ጉዳይ መሆኑ የሚያሳዝን ነው። መታሰብ ያለበት መቼ ነው? በየቀኑ መታሰብ አለበት። በየቀኑ አረዘምኩባችሁ አይደል? ይብቃችሁ፣ ልቀጥል። አረዘምኩባችሁ፣ በጣም አዛኳችሁ፣ ዛሬ ያስኳችሁ፣ በጣም ይቅርታ። እስኪ ኮመንት ክፈትላቸውና ትንሽ ልያችሁ እስኪ ካረዘምኩኝ እንትን ልበላችሁ።
በትንሽ ትንሽ ሲሆን መሰለኝ የምትወዱት፣ ሲረዝም እንዳትሰላችሁ። እንዳይ ኮመንቱን ውስጥ ክፈቱላቸውና ለዛሬ ይብቃችሁ መሰለኝ፣ ትንሽ እንዳይረዝምባችሁ ነው። ለዚህ ርዕሳችን ምጽአተ ክርስቶስን በተመለከተ ያለውን የቤተክርስቲያናችን ትምህርት አጥርተን እንድንረዳ ስለሆነ በተቻለ መጠን ከማስታወሻ ጋር ብታረጉት እጅግ በጣም ጥሩ ነው። በጣም ጥሩ ነው። እግዚአብሔር ያክብርልኝ። እንዴት ነው ረዘመባችሁ? እስቲ ለዛሬ ይብቃችሁ አይሻልም? ለዛሬ ይብቃችሁ፣ እንዳይረዝምባችሁ ለዛሬ ይብቃችሁ። እንደዛ ብናደርገው ጥሩ ነው። እንትን ሲመጣ በጣም ተከታታይ ትምህርት ሲሆኖች መሰላቸት እንዳይመጣ እንደዛ እናደርጋለን። እሺ ምንድነው ዛሬ የተማርነው ማለት ነው? ነገረ ምጽአት የመቼ ትምህርታችን ነው? የዕለት ተዕለት የሚታሰብና የሚናፈቅ አንድ። ሁለተኛ ነገረ ምጽአት በተመለከተ የሐሳውያን ትምህርት መናፍቃን የሐሰተኛ መምህራን ትምህርቶች መቼ የነበረ ነው? በዘመነ ሐዋርያትም ጭምር የነበረ መሆኑ አይተናል። ሁለት። ሶስተኛ ነገረ ምጽአቱ ማህበራዊ፣ ኢኮኖሚያዊ፣ ወታደራዊ፣ መንፈሳዊ ሁሉ ነገሮች ላይ የሚያመጣውን ተጽዕኖ ሁሉ ጭምር አይተናል። ይህን ጭምር ተመልክተናል ማለት ነው። ይሄ ነገረ ምጽአትን በተመለከተ ሊኖር የሚገባ እይታ በምን መንገድ ነው እንዳለ አይተናል። ስለዚህ የምንከተለው መርህ ምን የምትል ቃል ናት? ጌታቸው በመጣ ጊዜ አምላካቸው ተግተው የሚያገኛቸው እነዛ ባሮች ምንድናቸው የሚለው? ብፁዓን ናቸው። ምኖቹ? እነዛ ባሮቹ ምን የሚያገኛቸው? ተግተው የሚያገኙት ባሪያዎቹ ብፁዓን ናቸው ይላል። ስለዚህ እግዚአብሔር ከፈቀደ ከዚህ እንቀጥላለን ማለት ነው። ከዚህ ቀጥለን እንሄዳለን። ለዛሬ እዚህ ጋር ይብቃችሁ አይሻልም? አይርዘምባችሁ። ጥቂት ጥቂት እያለን ብንማማረው ቆንጆ ነው። አሁን ትንሽ የተወሰነ ነገር ነው የሄድንበት። አይ ቲንክ ለዛሬ ይብቃችሁና እንደዚህ ትንሽ ትንሽ እያደረግን ብንማረው ጥሩ ነው። ስለዚህ በጣም አይገርማችሁም? ግን መኃልየ ሰሎሞን ብሎ የጨረሰው መኃልየ የተከታተላችሁ ሰዎች ምን ብሎ ጨረሰ? ምን ብሎ ጨረሰ? መኃልየ ሰሎሞን ምዕራፍ 8 የመጨረሻው ምዕራፍ ፍጠን። መኃልየ ሰሎሞን ምን ብሎ ጨረሰ? ፍጠን ውዴ ሆይ ፍጠን የሚል። ራዕየ ዮሐንስን ብሎ ጨረሰ መጨረሻው ላይ ጌታ ሆይ ቶሎና። አይታችኋል እንዴት እንደሚመሳሰል። መኃልየ ሰሎሞን የብሉይ ኪዳን ነው አይደል? እዚህ ጋር ደግሞ እንዴት። ስለዚህ የአንድ ክርስቲያን የዕለት ተዕለት ነው። ግን ብዙዎቻችን አገልጋይ ግን ለጥ ብለን የተኛል። ለጥ ብለን አንዳንዶቻችንማ ጭልጥ ያለ ኃጢአት ውስጥ ነው ያለን። ይሄ አሁን ውጭ ያሉ ሰዎች አለመናገረው መንፈሳዊያን አገልጋዮች ጭምር ማለት። ስለዚህ የቤተክርስቲያናችን ነገረ ምጽአት አገልጋዮች መርሳታችን ራሱ በጣም ነው የሚያሳዝነው። ስለዚህ ይሄኛ አጉል መፈክር አይደለም። ጌታ ሆይ ቶሎና ምናምን እንላለን። ቶሎና የሚያሳይ ነገር አለ ወይ? ጥያቄው አሁን ቢመጣ ዛሬ የት ነው ያለ ነው? ልበ አምላክ ዳዊት ምን ብሎ ተናገረ? በመዝሙር 101 ላይ ወደ እኔ መቼ ትመጣለህ? ደስ አይልም? አፍቆት ራሱ ወደ እኔ መቼ ትመጣለህ? መዝሙር 100 በቅንፍ 101 ቁጥር 1። ስለዚህ ምጽአት ማለት በተለይ አገልጋዮች በቃ ክርስቶስ ሲመጣ እንደዚህ የሚሆነው ብሎ ብቻ ሳይሆን በየዕለቱ የሚታሰብ ምን የሚል የሚናፈቅ ነው። እሺ ለሚቀጥለው ጊዜ ከዚህ ካቆምንበት እንቀጥላለን። ኧረ እባካችሁ ስለ 1000 ዘመንማ እኮ እናነሳለን እኮ ብያቸዋለሁ።
አርፍዳ የመጣ ሰው ነው እንደዚህ የምጽፈው ከስር ኮመንት ላይ ስለ 1000 ዘመንስ ይለኛል። ቅድም ታይትል እኮ ሳሳይ ርዕሰ ጉዳዮቹ እነዚህ ሁሉ እናነሳቸዋለን፣ መጽሐፋችን ይህንን እንማማርበታለን እያልን እኮ ነው። መጽሐፉ ይኸውና ምጽአተ ክርስቶስ የሚባል ይዛችኋል መጽሐፉ እና ይህን በተመለከተ ከቤተክርስቲያን ትምህርት እንድንወደ ስለዚህ ሐሰተኛ የሆኑ ትምህርቶች ሐሰተኛ የሆኑ ወንድሞች ሊመጡ አስተማሪዎች ሊመጡ እንደሚችሉ በነገረ ምጽአት ትምህርት ላይ ምን እንደሆነ በደንብ ስላየን ከዚህ ቀጥለን ያለነው ደግሞ ኦርቶዶክሳዊ ሁላችን ተዘጋጅተን ራሳችን ደግሞ በመንፈሳዊ ደግሞ አብስለን መዘጋጀት እንዳለብን የሚያሳይ ትምህርት ነው ለማለት ነው ባጭሩ ዛሬ የተማማርነው። ጥያቄ ካለ እቀበላለሁ። በተማማርነው ትምህርት ላይ ጥያቄ ካለ እቀበላለሁ። ሜሩ ነው ሜሩ ኔትወርክ ይመስለኛል። አይ ቲንክ ይዞሻል መሰለኝ። ድንገት እንትን እያልሽ ከሆነ ኔትወርክ ይዞሻል። እሺ ሌላ ሰው ይግባሽ። እሺ ኔትወርክ የያዘሽ ሌላ ሰው ይግባና አሼ ካለህ አሼ ላስገባህ ነበር። አሼን አላገኘሁም። እስቲ ተሼ ላስገባው። ተሼ እስቲ ግባ። ተሼ ጠፋ ሰው ተሼ ካለህ ግባ እስቲ። እንዴት አየው ነገረ ምጽአት ትምህርቱን? ተሼ ወንደሰን ሰላም እግዚአብሔር ይመስገን። በእውነቱ እግዚአብሔር ጸጋውን ያብዛልህ። በጣም ለእኔ በተለይ የሚያስፈልገኝ ትምህርት ነበረ የትምህርትና በጣም ፈልገው ነበረ። እንደው እግዚአብሔር ያክብርልኝ፣ እግዚአብሔር ጸጋውን ያብዛልኝ። ያው ትንሽ ጥያቄ ያለችኝ እንደው የሞኝ ጥያቄ እንዳይሆንብኝ እባክህን። እሺ ችግር የለም። እሺ ዕለተ ምጽአት ስናስብ አንድ መጽሐፍ ቅዱስ ገጽ ላይ የእግዚአብሔርን መምጣት ማለት ዕለተ ምጽአቱ ልጁ እንኳን አያውቅም ሲለን ትርጓሜው ምን ማለት ነው? ምን ማለቱ ነው? ይሄ ነገር በጣም ግራ ያጋባኛል ሁል ጊዜ እና ዛሬም ትንሽ ነካ ታደርገዋለህ ብዬ አስቤ ነበር እና ሳይሆን እስቲ ይህችን ነገር እንደው እባክህ ግለጽልኝ መምህር። ስለዚያች ቀን ልጅም ቢሆን አያውቅም የሚለው ፌስቡክ ላይ ተፖስቷል። ይህንን ጉዳይ ቲክቶክ ላይ አንስተን ተማምረንበታል። ሁለተኛ ደግሞ ፌስቡክ ላይ ፖስተናል። አየህ አልሰማሁም እንጂ ሳላየው ነው። ከአብ ብቻ በቀር ወልድም ቢሆን አያውቅም የሚለው ቃል በቀር የሚለው ቃል እንዴት እንደሚተረጉም ጭምር አይተናል። ምንድን ማድረገው? እሺ ጊዜ ካለ ድጋሚ ግን በነገራችን እዚህ ትምህርታችን ላይ አለ፣ ገና እናነሳለች። እዚህ መጽሐፍ ላይ አለ። እኔ አሁን ከመጀመሪያው ጀመርኩ ነው እንጂ ስለ 1000 ዘመን የሚባለው ስለ 666 የሚባለው ሁሉ በሙሉ አለ ትምህርቱ። ገና እዛ ላይ እኮ እንመጣለን። ግን ምንድነው እያደረግን ያለ ነው? እኛ ከመነሻው ከሀብ ከሚለው አንስተን ምጽአትን በተመለከተ መጽሐፍ ቅዱሳዊ ትምህርቶች ምን እንደሆኑ እየተማርን ያለ ነው። ለዛ ነው ከዚህ መጽሐፍ እየወሰድን መጽሐፍ ቅዱሳዊ ጥቅስ ደግሞ እያስደገፍን ማስረጃዎቹ መጠቀስ አለባቸው። ለዛ ነው እና ስለዛ ቀን ልጅም ቢሆን አቅም የተባለበትን አብራራለሁ። ምንም ችግር የለም። ግን ከቻልክ አጣዳፊ ከሆን ደግሞ ፌስቡክ ላይ ዘማርያም ዘለቀ ብለህ ግባና
ልጅም ቢሆን አያውቅም ብለህ ሰርች ስታደርገው እኔ የጻፍኩት ጽሁፍ ይታያል። በጽሁፍ ደረጃ አለ፣ ጥቅሶችም ስላሉለት ለምን ጌታችን እንዳሉ በአጭሩም ለማለት ነው። በአብ ልብነት ያለች እኔ አሁን ወልድ ቃል የማልናገራት ናት ለማለት ነው እንጂ ስለማያውቅ አይደለም። በነገራችን ላይ በመጽሐፍ ቅዱስ ብቻ ተብሎ ሲነገር ለአብ ለወልድ ለመንፈስ ቅዱስ ብሎ ሲናገር ከፍጥረት ሲለየው እንጂ ከራሱ ሲለየው አይደለም። ለምሳሌ ጌታችን ኢየሱስ ክርስቶስ አብን እውነተኛ አምላክ አንተ ብቻ ይሆንክ ብሏል ጌታችን። ይህንን ሙስሊሞች አጣምነው ይወስዱታል። እውነተኛ ብቻ አምላክ አንተ ይሆንክ ሲባል እኔ እውነተኛ አምላክ አይደለም እያለ ነው። መንፈስ ቅዱስ እውነተኛ አምላክ አይደለም እያለ ነው። ብቻ ስላለ እዛ ውስጥ ላይ አይደለም። ከሌሎቹ ምድራዊ ካለ አምላክ ሲለየው እውነተኛ አንተ ብቻ ነህ። እሱ እውነተኛ አይደለም ማለት አይደለም። ክርስቶስ እኮ እውነት ነው። እውነትም መንገድም ህይወትም እኔ ነኝ ብሎ የለም። መንፈስ ቅዱስም እውነት ነው። ግን እዛ ጋር እውነተኛ አምላክ አንተ ብቻ ስላለው ከሌሎች ፍጥረታት ሲለየው ነው እንጂ ከአብና ከወልድና ከመንፈስ ቅዱስ ሲለየው አይደለም። ስለዚህ ይህም በጣም መታወቅ አለበት ነው። ለምሳሌ መንፈስ ቅዱስን የሰደበ ምን አይገኝም? ስሬት አይገኝም። ሰው የሰደበ ይሰረይለታል፣ መንፈስ ቅዱስ አይሰረይለትም። መንፈስ ቅዱስን የሰደበ ስሬት የለውም ማለት ወልድን የሰደበ ስሬት ያለው ማለት ነው። አብን የሰደበ ስሬት ያለው ማለት ነው። የሰደበ ማለት የካደ ማለት ነው። በነገራችን መንፈስ ቅዱስን የካበ የሰደበ ማለት የካደ የኃጢአት ስሬት የለውም ይላል። ወልድን የካደስ የኃጢአት ስሬት የለውም። አብን የካደስ የኃጢአት ስሬት የለውም። አይታል። ቃሉ ግን ሲገለጽ ሰውን የሰደበ ይሰረይለታል፣ መንፈስ ቅዱስ የሰደበ አይሰረይለትም ሲል መንፈስ ቅዱስን ብቻ ሳይሆን አብንም የሰደበ የካደ ወልድንም የሰደበ ሲል የካደ መንፈስ ቅዱስን የሰደበ ሲል የካደ አይሰረይለትም ማለት እና ለመንፈስ ቅዱስ ሲሰጥ ያኛው የለውም ማለት አይደለም። እና እንደዚህ አይነት ቃላቶች በጣም ጥንቃቄ ማድረግ እንዳለብን ለማሳየት ያክል ነው። ኤኒሃው ጽሁፉ በአጭሩ መልሱ ምንድን ነው? በአብ ልብነት ውስጥ ያለች ናት። በእኔ በወልድ አሁን አልገልጻትም ለማለት አንድ። ሁለተኛ ልጅም ቢሆን አያውቅም ያለበት ምክንያት ምንድን ነው? ክርስቶስ የማታውቅ ስጋ እንደለበሰ ለማሳየት ነው። አላዋቂ ስጋ እንደለበሰ ለማሳየት ነው ያንን ቃል የተናገረው እንጂ የሚመጣበትን ቀን ስለሚያውቅ እኮ ነው። ምን አለ እዚህ በያዕቆብ መልእክቱ ላይ ፈራጁ በደጅ ቆሟል ይላል። ያውቀዋል። ፈራጅ በደጅ ቆሟል ነው የሚለው። በራእይ ዮሐንስም እነሆ በቶሎ እመጣለሁ ለእያንዳንዱ እንደየሥራው ከፍል ዘንድ ዋጋዬ ከእኔ ጋር ነው። በቶሎ እመጣለሁ ሲል እኮ ያውቀዋል። በቶሎ እመጣለሁ እያለ ያለ እኮ ኢየሱስ ክርስቶስ ነው ጌታችን። እነሆ በቶሎ እመጣለሁ ካለ በኋላ ለእያንዳንዱ ደግሞ እንደየሥራው ከፍል ዘንድ ዋጋው ከእኔ ጋር ነው። ስለዚህ ኢየሱስ ክርስቶስ ራሱ እግዚአብሔር ፈጣሪ ስለሆነ የሚመጣበትን ቀን በደንብ ነው የሚያውቀው እንጂ አብ አውቆ ወልድ ሳያውቅ መንፈስ ሳያውቅ አለ። ሲጀመር በሥላሴ ዘንድ የእውቀት ተከፍሎ የለም። አብ የሚያውቀው ወልድ የሚያውቀው እውቀት የለም። ወልድ የሚያውቀው መንፈስ ቅዱስና አብ የሚያውቁት የለም። መንፈስ ቅዱስ የሚያውቀው አብና ወልድ የሚያውቁት የለም። አብ የሚያውቀው ወልድና መንፈስ ቅዱስ የሚያውቁት የለም። በሥላሴ ዘንድ የእውቀት ተከፍሎ መበላለጥ የለም። የስልጣን ተከፍሎ የለም። አብ ያለው ስልጣን ወልድ መንፈስ ቅዱስም ያለው፣ ወልድ ያለው ስልጣን አብም መንፈስ ቅዱስ ያላቸው፣ መንፈስ ቅዱስም ያለው ስልጣን አብም ወልድም ያለው። ቅዳሴ ማርያም ላይ እንደምሰማው በፍጥረት ስራ አብርሃምን ይስሐቅ እንደሚያዘው ይስሐቅ ያዕቆብ እንደሚያዘው አይደለም፣ ለመለኮት እንደዚህ አይደለም አለ ቢለው አብርሃም በፍጥረት ስራ ይስሐቅ እንደሚያዘው ይስሐቅ ያዕቆብ እንደሚያዘው ለመለኮት እንዳይደለም፣ አብ ከወልድ አይበልጥም፣ ወልድም ከአባቱ አያንስም፣ መንፈስ ቅዱስም ትክክል አለ ቢለው። ስለዚህ በሥላሴ ዘንድ የስልጣን የእውቀት ልዩነት ምናምን የሚባል ነገር የለም። አብ ፍጹም እውቀት አለው። ይሄ ቀረ የማይባል ምሉእ የሆነ ወልድም ልክ እንዲያው መንፈስ ቅዱስም እንደዛው ሁሏን ነገር መንፈስ ቅዱስ የሚያውቀው አብ የሚያውቀው ወልድ የሚያውቀው። ስለዚህ እነዚህ ቃላቶች ስንናገር መጽሐፍ ቅዱስ ስናገኝ ብቻ የሚሉት ቃላቶች ስናገኛቸው ግራ እንዳንጋባ ጥያቄ ውስጥ እንዳይገባብን ለማስለም አለብን ነው። ስለዚህ አስፈላጊ ከሆነ የምንማማርበት ቴሌግራም ግሩፕ አለ፣ ነገረ ቤተክርስቲያን የሚል እዛ ላይ ልፖስትላችሁ ከፈለጋችሁ። የብዙዎቻችሁ ጥያቄ ነው ወይስ ለወንድማችን ብቻ ይበቃል ከሆነ ልፖስትላችሁ እዛ ላይ አስፈላጊ ከሆነ ማለት ነው። የብዙዎቻችሁ ከሆነ እዛ ላይ ልፖስትላችሁና ድንገት የሚፈልገው ሰው ካለ እንዲያዩ ማለት ነው። ጠቃሚ ነው ብላችሁ የብዙዎቻችሁ ጥያቄ ከሆነ የምንማማርበት ቴሌግራም ግሩፕ ላይ ልፖስተውና ከዚ በኋላ ማየት ትችላላችሁ እዛ ላይ ማለት ድንገት የሚጠቅም ከሆነ ለብዙዎቻችሁ። ስለዚያች ቀን ከአብ በቀር ወልድም ቢሆን አያውቅም የሚለው ቃል ድንገት ለብዙዎቻችሁ ጥያቄ ተፈጥሮባችሁ ከሆነ በጽሁፍ መልክም አለ፣ ፌስቡክ ላይ ተፖስተ አለ።
ከእንደገና ደግሞ በቲክቶክ ላይም ገብተንበታል ብዙ ጊዜ ማለት ነው። ስለዚህ ብቻ ብሎ ሲናገር መጽሐፍ ቅዱስ ላይ ማግለያ አይደለም። እውነተኛ አንተ አምላክ አንተ ብቻ የሆንክ ብሎ ሲናገር አይ እኔ ወልድ እኮ አይደለም ማለት። ለምሳሌ አንድ ሰው መጥቶ ቸር መምህሩ ሲለው ስለምን ቸር ትለኛለህ አለ ጌታችን። ከአንዱ ከእግዚአብሔር በቀር ሌላ ቸር የለም ማለት ያ ማለት ቸር አይደለም እያለ ነው። ራሳችሁ ዝቅ አድርጉ። ሰው መጥቶ እንኳን ሊያመሰግናችሁ ቢሞክር ባደረጋችሁትና በሆናችሁት እንኳን ቢሆን እሰይ እሰይ ጎበዝ ድገመው አትበሉ፣ ውዳሴ ከንቱን አትፈልጉ ለማለት እንጂ ከጌታ የበለጠ ቸር አለ እንዴ? ቸር ሳይሆን ነው ስጋውን የቆረሰው? ቸር ሳይሆን ደሙን ያፈሰሰው? ቸር ሳይሆን ነው አሳልፎ የሚሰጠውን ሰው እግሩን ያጠበው? ቸር ሳይሆን ነው የሚያደርጉትን አያውቁ ነው ይቅር ብላችሁ ያለው? ግን ብሎ ተናገር። ከአንዱ ከእግዚአብሔር በቀር ሌላ ቸር የለም፣ ለምን ቸር ትለኛለህ አለው። ይህን ጥቅስ ይዘን እኮ ልክ እንደ እስልምና ተከታዮች አይ ጌታ እኮ ቸር አይባልም ማለት ነው። ይህ ቃልማ ተአምረ ኢየሱስ ላይ ቢገኝ ኖሮ ተው ሌላ ትርጉም ነበር የሚሰጠው። ተአምረ ኢየሱስ ላይ አሁን የሚጻፍ የመጽሐፍ ቅዱስ ባይጻፍ ኖሮ ይሄ ቃል እና ተአምረ ኢየሱስ ላይ ተጽፎ ቢገኝ ኖሮ ይኸው የቤተክርስቲያን ገድላት ድርሳናት ላይ ክርስቶስን ቸር አይባልም እያለች ግን መጽሐፍ ላይ የተጻፈው መጽሐፍ ቅዱስ ላይ የተጻፈው ከመላእክት እንኳን ጥቂት አሳነስከው ይላል አይደል? ከመላእክት ጥቂት አሳነስከው ብሎ ሲናገር ምን ለማለት ነው? ክርስቶስ ከመላእክት ያንሳል ማለት ነው? ጥቂት ያንሳል ማለት ነው? አይደለም። መላእክት አይራቡ፣ መላእክት አይሞቱ፣ መላእክት አይሰቀኑ፣ ደም ስጋ የላቸው። ክርስቶስ ግን ለእኛ ሲል ተሰቅሏል፣ ሞቷል። በመላእክት እንኳን የሌለውን እሱ ግን ደክሞ ስለኛ ሲል በለበሰው ስጋ ተርቧል። ከመላእክት አሳነስከው ማለት ይሄ ነው እንጂ በስልጣን የመላእክት ጌታቸው ነው፣ ፈጣሪያቸው ነው። እግዚአብሔር መላእክት ነው፣ ፈጣሪ መላእክት ነው ክርስቶስ። ቃላቶች ስናገኝ ጥንቃቄ አድርገን ማንበብና ማየት አለብን። ግልጽ ከሆነልህ ጥሩ፣ ከሆነ ፖስታለሁ። በእርግጥ ይሄንን ነገር እኔ በጣም ከሚጠጥሩብኝ የትምህርት ክፍል አንዱ ነው እና አሁን ይሄኛው ርዕስ ትምህርተ ሥላሴ አሁን ምስጢረ ሥላሴ ላይ ትምህርት ብዙ ጊዜ ለመማር ስሞክር ይቸገር ነበረ። ለምን አሁን እዚህ መምህራኖች ጋር አማርና እንዳለ ቤተሰብ የተከበበው በፕሮቴስታንት ቤተሰብ ነው። ቤተሰብ በሙሉ እህቶቼ፣ ወንድሞቼ ምናምን እና እዚህ ተምሬ ስገባ እዛ ግራ የሚያጋባ በጣም የሚያስቸግሩ ነገሮች ነበሩና እንደምንም ያው ይመልሳሉ። ግን ይህን ስጠይቃቸው ምን ብሎ ይመልሳሉ? ስለዚያች ቀን ከአብ በቀር ልጅም ቢሆን አያውቅም ሲሉ ፕሮቴስታንቶች ምን ብሎ ይመልሳሉ? አማላጅ የምንለው ለዚህ አይደለ ወይ ነው የሚሉ እና እኔ እንኳን እሱ መናገር ራሱ አልፈልገውም። ማለት በቃ እኔ እንዲሁ ደመነፍስ የሚነግረኝ ጌታ ነው። ለአማላጅ የሚጠቅሱት እርግጠኛ ነህ? ይህንን ለአማላጅ የሚጠቅሱት ማለት አሁን ለምሳሌ አያውቅም ስንል አማላጅስ የሚባለው ከዚህ የተነሳ አይደለ ወይ ነው ጥያቄ ስጠይቅ የሚመልሱልኝ ማለት ነው። ታውቃለህ ያው የፕሮቴስታንቱ ዓለም ብዙ አይነት ትምህርት አላቸው እና በጣም ተሼ እስኪ መልስ እስኪ ተሼ እንዴት ነህ? ሰላም ዘማርያም እንዴት ነህ? እንዴት ነህ? ሰላም። አንተን ቁጭ አድርገን ከምናወራ እስኪ አንተም እንድታወራ ብለን ደህና ነህ? እንዴት ነህ? ተጠፋፋን ዘማርያም እንዴት ነህ? ያው አገልግሎትን እከታተላለሁ ግን ያው ተገናኝተን አናውቅም። ቤተሰብ አገልግሎት ሁሉ ጥሩ? እግዚአብሔር ይመስገን ደህና ነኝ። ዛሬ ትምህርታችን እንዴት አየኸው? በጣም በጣም ደስ ይላል። ያው የትክክለኛው የሰዓት ነው የጊዜው አይደለ? የጊዜው እያለቀ እኔ አንዳንድ ጥያቄዎች አሉኝ ሃይማኖታዊ ቢሆኑ አንተ ያው በጥሩ መልኩ አሁን ከወልድ በቀር ቢችሉን የቃል ትርጓሜ በጥሩ ሁኔታ አልፈ ተርፈም በመሀል የተነገሩ እኛ እንደ በግርድፉ የምናውቃቸውን ነገር በጥሩ አይነት ማብራራት ታብራራለህ። ያንተ ይስማማኛል። ታውቃለህ በየሚዲያውም ብዙ ገልጻቸዋለሁ። ደስ ይሉኛል ትምህርቶች፣ ሚዛናዊነትም ደስ ይለኛል። ያው አሁን ወንድማችን ፕሮቴስታንት እንዲያስተምራሉ ያለው እዛው ቢጠይቃቸው ጥሩ ነው። ምን እንደተባባሉ ስለማላቅ ግን ያው ያው አሁን የመጨረሻው ዘመን ላይ ነን ያለነው ብዬ ነው ማምነው። የጦርነት ወሬ ትሰማላችሁ። ያው ፍቅር ይቀዘቅዛል ይላል። ብዙ ነገሮች እየተሟጠጡ የዓለም ነገር ነባራዊ ጋዜጠኛ አይደለው ነባራዊ ሁኔታ ፖለቲካውን ምኑንም ስለማይ ከነባራዊ ሁኔታው ጋር የእግዚአብሔር ቃልስ እንዴት
ልናብራራው እንችላለን። ዓለም ላይ ያለው የኃይል አሰላለፍና የመጽሐፍ ቅዱስ እውነታ እንዴት ታየዋለህ? ዘማርያም አንተ በግል መጽሐፍ ቅዱስ አስተማሪ ስለሆንክ በዚህ አጋጣሚ ብታብራራልን ብዬ ነው። የትኛውን? የኢየሱስ ክርስቶስ የመጨረሻው ዘመን ምልክቶችና የዓለም የፖለቲካ አሰላለፍን እንደው በዚህ አሁን ባለው ፖለቲካውና እውነታውን እንዴት ታየዋለህ እያልኩ ነው። ይህን በተመለከተ ይህንን ርዕሰ ጉዳይ ወደ መሀል ላይ ስንገባ በተለይ አርማጌዶን የሚለውን ርዕስ ክፍል ስናይ እዚህ መጽሐፍ ላይ ያለ አርማጌዶን ራእይ ዮሐንስን ጠቅሰን ስንማማር በደንብ እናሰፋዋል። ግን በነገራችን ላይ ወደ እንትን ስናመጣው የፖለቲካ ቀውስም አንዱ የሚያመጣው ምንድን ነው? ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳ ብሎ ይናገር የለ። ስለዚህ አንዱ አሳለፍም ራሱ ጦርን የጦር ነገር ትሰማላችሁ የሚለው ሀያላን መንግስታት እርስ በርሳቸው ውጊያ ላይ እንደሚገቡ የሚያሳይ። አሁን ግላጭ ነገር የምናየው ምንድነው? በአጭሩ ወደ ትንሽ ለሰዎች ግን ይከብዳቸዋል። ይህ ነገር ቢቀርባቸው ይሻላል፣ እንዳይከብድባቸው ለእኛ ልጆች እንዳይከብድባቸው ማለት ለምሳሌ አሁን ሶስተኛው አሁን የዓለም ጦርነት መከሰቱ እሙን ነው፣ ደጃችን ላይ ነው ያለው። ይከሰታል፣ እነዚህ ነገሮች ይመጣል። ሶስተኛ የዓለም ጦርነት መከሰቱ አይቀርም። ግን በእነዚህ ጊዜያቶች ውስጥ አሁን ለምሳሌ እነዚህ ጦርነቶች አሳለፎች ስትመለከቱ አሁን ይሄ በሜዲተራኒያን ባህር ላይ በዚህ በሶማሌ መስመሮች ላይ ምናምን የምታዩቸው የሀያን ሀገራት የበላይነትን ለመያዝ የሚቆረጡ መቆጣት ወዴት ነው እያኮበኮበ ያለው? ከዛስ ወዴት ነው መጨረሻ ላይ የሚሆነው? ኢቭን የፋይናንስ ስርዓታችን ራሱ ወዴት ነው እየሄደ ያለው? መጀመሪያ በአሞሌ ጨው፣ ከዛ በባንክ በገንዘብ በወርቅ ምናምን እየቀየርን ከዛ ወደ ደብተር መጣን። የባንክ ሲስተም ተዘረጋ። ሞባይል ባንኪንግ መጣ። ከዛ ኤቲኤም መጠቀም ጀመርን። አሁን ወደ ማይክሮቺፕ። አሁን በሙሉ አጋጣሚዎች አሉን። በነገራችን ላይ አሁን የትኛው መንግስት አሁን እየተውናል ማኑዋሊ የሚሸጥ ማኑዋሊ ገንዘብ መክፈል ምናምን እየተከለከለ ነው ያለው። ክልክል ነው የሚሆነው። ቅድም እንዳነበብኩላችሁ ራእይ ዮሐንስ ላይ የአውሬው ምልክት የሌለበት ማንኛውም ነገር መሸጥም መግዛትም አይቻልም። ሞር ስትያቸው ማለት ስርዓቶቹ በሙሉ የሚያዘርሙት ወደዛ ነው። አሁን ለምሳሌ ቻይና አንድን ሰው ለመለየት ከፈለገች ፊቱን እና አይኑን ብቻ ማወቅ ነው የሚጠበቅባት። በከተሞቿ የዘረጋቻቸው ሰፋፊ የሆኑ በጣም ትልቅ ብዛት ያላቸው ካሜራዎች አሉ። አይኑን ብቻ ብሌኑን በማየት ያ ሰውዬ ማን እንደሆነ መለየት ይቻላል። ይሄ ምንም በዓለማችን ላይ ያለ ነው፣ አዲስ ነገር ለምነግራችሁ። ሁለተኛ ይሄ በኢኮኖሚ ደረጃ ነው ያለው። ስለዚህ የዚህ አርማ የሌለበት ምንም ነገር እንዳይሸጥ ይደረጋል። እዚህ አሰላለፉ አንደኛ ኢኮኖሚካል ይሄ። ስነ ምግባራዊ ደግሞ ተመልከቱት። ጋብቻዎቻቸው እንዴት እያደረጉ ነው ያሉት? ኦፊሻሊ ያከናውናል ያሉት እየፈቀዱ ኦፊሻሊ የሰው ሃይማኖት መንካት አይገባም እንጂ ፖፖች ጭምር ማለት ነው። ፖፕ ስላችሁ ማን እንደሆነ ግልጽ ታውቃላችሁ። ኦፊሻሊ እየፈቀደ ማለት ነው። አሳልፉን ተመልከቱት። እና ይሄ በብዙ መንገድ ማየት ነው። ሁለተኛ እንደ ሀገራችን ደግሞ ስናየው ማለት ነው። እንደ ሀገራችን ደግሞ ህዝብ ህዝብ ላይ ይነሳል፣ መንግስት መንግስት ላይ። ሀገራችን ላይ ይሆናል ለሚ መቼም ለዚህ ነብይ አንፈልግም አይደል? የብዙ ሰዎች ፍቅር ይቀዘቅዛል። አሁን ያለውን ፍቅር በፍቅር ነው። አንድ አልጋ ነበረች፣ እቺ የድሮ የሽቦ አልጋ ታቋታላችሁ? የሽቦ አልጋ ገና አንዱ ባልየው ገና ሲተኛበት መሀል ላይ ስምጥ የምትል በቃ ፍቅር በፍቅር ነው ትባለው። በቃ የሽቦ አልጋ እሷ ጠፍታለች አሁን አይደለ? እና እንደዛ ማለት እና የብዙ ሰዎች ፍቅር ቀዘቀዘ። በቃ የብዙ ሰዎች ፍቅር ቀዘቀዘ። እርስ በርስ መበላላት፣ መጠላላት ምናምን አንዱ አንዱን ለማጥፋት ለማጥቃት ምናምን ይጀምራል ማለት ነው። እንደዚህ እና ኢኮኖሚካሊ ሌላው ደግሞ ግሎባላይዜሽን ተመልከቱት። ሴክራሊዝም ግሎባላይዜሽን ማለት ዓለምን ወደ አንድ መንደር የመውሰድ እና ደግሞ ዓለማዊነት ብዙዎቻችን የተጫወተው ዓለማዊነት። ይሄ ደግሞ
ከላይ በነገራችን ላይ ከላይ ከሃይማኖት መሪዎች ጀምሮ እስከታች ድረስ ይህንን በነገራችን ሌሎች ቤተ እምነቶች ጭምር በድፍረት መናገር አለባችሁ። በድፍረት ከላይ ያሉ የሃይማኖት አባቶች የየትኛውም ቤተ እምነት የኦርቶዶክስም፣ የፕሮቴስታንትም፣ የእስልምና ገንዘብ ወዳድ የሆኑ ከስር ያለው ምዕመንን የረሱ ለሆዳቸው ያደሩ ሰዎች የሉ። ይህንም በጣም መናገር አለብን። ይህ እኮ ማወቅ አለብን እኮ ሀቅ ሪያሊቲ እኮ ነው። ሁሉም አይደሉም። እውነተኛ አባቶች አሉ፣ ለእውነት የቆሙ አባቶች አሉ። እውነት ነው፣ ግን በየቦታው አሉ። ቤተክርስቲያን አልሄድም እነዚህን ከማይ ብሎ የቀረ ኦርቶዶክስ የለም። ቸርች ይቅርብኝ እነዚህን ፓስተሮች ከማይ ብሎ ቤቱ የቀረ ሰው የለም። ሰላት ቤቴን የምሰግደው የሚል ሙስሊም የለም። መስጊድ ውስጥ የሚያየው ዘረኝነት ምናምን አይቶ ትምህርት ሃይማኖት ልዩነታችን እንደጠበቀው ነው ማለት ነው። ይህ ሪያሊቲ አይደለም። ይሄ ምንም ያው አጓጉል እንትን ስለምንመጻደቅ እንጂ እውነት መናገር እኮ ስለማንወድ ነው። ታውቃላችሁ፣ ስለምናስመስል ነው። ሆዳደር እንዳለ አልበዛ። በዚህ ላይ ደግሞ ዘረኝነት ተጨምሮበት ማለት አሉ እኮ የምናውቃቸው ሙስሊሞች አሉ። እኔ ሰላት በቃ ቤት ይሻለኛል መስጊድ ላይ የማየው ነገር ብሎ ቤተክርስቲያን ይቅርብኝ፣ ቤት ነው ማስቀድሰው፣ ቤት ሆኜ እሰማለሁ፣ እጸልያለሁ፣ ቤተክርስቲያን ቤት ከብዶኛል ብሎ የሚያየው ነገር እየከበደው። ከፕሮቴስታንትም ልክ እንደዛው እላይ ያሉ ሰዎች የሚሆኑትን ነገር ሁሉ በየቤተ እምነቱ ያለው። አዎ እኛ ሪያሊቲ መናገር ስለማንወድ አስተምሮ ልዩነት እንደተጠበቀ ነው። የትምህርት ልዩነት አለ፣ ልክ ነው እሱ። ግን የሃይማኖት አባቶች በሁሉም የእምነት ተቋም ውስጥ ያሉት ይመጥናሉ። ሪል ይመጥናሉ። ወደኛ ምን ታምጡት? ወደኛ እነሱ ጋር መጠቆም ራሳችን እንመልከትና እኔ እስከኔ ጀምሮ እኛ እዚህ ያለን ሰዎች ለቤተክርስቲያን መምህር ለመሆን እንመጥናታለን? ሪያሊቲ ስናወራ አሁን እኮ ሀቃቁን ስናወራ ፊት ለፊት እዚህ ጋር ያለን ሰዎችና ከጀርባ ያለን አንለያይ። በቃ ሀቃቁን ቁምና ይሄ እኮ ሲሆን ነው መድኃኒት የሚጀምሩ ከየት መሰላችሁ? በሽታውን በትክክል ከማወቅ የሚጀምረው። ጥላቻ የለብን፣ የሚያንገሸገሸን የለም። የሆነ ብሔር ስናይ ደማችን የሚፈላብን ሰዎች የለም። ገና ቋንቋውን ታክሲ ውስጥ ወይ መኪና ስንሰማ እንደሆነ የሚገነፍልብን ሰዎች የለም። የሚጀምረው ከዚህ ነው። እኔ ራሱ ዘረኛ ነኝ ከማለት ነው የሚጀምረው። የበሽታው ምንጩን ችግሩን ለማወቅ መጀመሪያ ችግር ውስጥ እንደገባን ማወቅ አለብን። ለማከም እኮ አንድ ሰው ታማሚነቱን ማወቅ አለብን። ምን ያደርግሃል ሲለው ዶክተሩ እንደዚህ ያደርግ፣ ይቆጠቁጠኛል፣ ይሸነቀጠኛል፣ እንደዚህ ያደርገኝ ማለት አለብን። የእምነት ተቋማቶቻችን ዛሬ በብሔር አልተከፋፈሉ። በኦርቶዶክስም በለው፣ በፕሮቴስታንትም በለው፣ በሙስሊምም በለው፣ በየትኛው በካቶሊክም በለው በብሔር ተለይቶ ይሄ የፕሮቴስታንት፣ ይሄ የኦሮሞ ነው፣ ይሄ የአማራ ነው፣ ይሄ የትግሬ ነው፣ ይሄ የጉራጌ ነው፣ ይሄ ጎጃሜ ነው፣ ይሄ የወሎ አሜሪካ ጭምር አለ። የእኛ እኮ ጉድ እኮ የማያልቀው አሜሪካም እኮ ሄዱ እኮ አይቆሙም። እኛ እኮ ውጭ ሀገርም ሄድን እኮ እዛው እኮ የምንሆን ሰዎች ነን እኮ የምናሳፍር ሰዎች ነው። ብቻ ሀው ይሄ ልክ ቅድም የጠቀስኩላችሁ ያዕቆብ ማን ነው ሐዋርያ ቅዱስ ጳውሎስ የጠቀሰው በዚህ ልሰረውና ዝርዝር ያለው ጉዳዩን ከተሼ ጋር ስለነ ኢራን አሜሪካ ላወራ ነበር። ይሄ ህዝብ ትንሽ እንዳይከብደው ይቅርና የእኛም ሀገር ስላልሆነ ብዙም አይመለከተንም። ወደ ሀገራችን ብቻ ማውራቱ ብዬ ነው። ተሰሎንቄ የጢሞቴዎስ ላንብብላችሁ መጽሐፍ ቅዱሳዊ አድርጌ ላጠቃለው። የቅዱስ ጳውሎስ በኋላ ዘመን የምነሳው ቅድም ያነበብኩላችሁ ጳውሎስም ብሎ እንደተናገረ አንዴ ላንብብላችሁና ከዛ የእኛን ዘመን ሰዎች ምን አይነት ሰዎች እንደሆንን ጳውሎስ በራሱ አንደበት ሲነግር ያየን ነው የሚመስለው። በእውነት ጳውሎስ ስታዩ በዚህ ዘመን ያለ ምንሆነውን ነገር የሚያውቅ እየሆነው ያለውን ነገር ሁሉ ያየ ነው የሚመስለው። እውነት ጳውሎስ ምን እንደሚናገር በእርግጥም በመንፈስ ቅዱስ ተሞልቷል ለሚመልት የጻፈው ከራሱ ዓለም ያመነጨው እንደዚህ ይለናል በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቃለሁ። ለጢሞቴዎስ ልጁ ሲናገር ምን እንደሚያስጨንቀው ሰዎች ራሳቸውን የሚወዱ ይሆናሉና። በየት ዘመን ነው? በመጨረሻው ዘመን። እሺ ገንዘብን የሚወዱ
ከዛስ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ። ይኸው ማያማር የለም። አሁን ከላይ እስከታች ነው የሚያማረው። ከላይ እስከታች ተመስገን የሚለው እኮ ጠፋ። እግዚአብሔር የማያመሰግኑ ካለ በኋላ ይላል ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። እግዚአብሔር ሁላችን የሚጠብቀን በእውነቱ የምን መልክ አላቸው ነው የሚለው? የአምልኮ መልክ። በቃ አለክ። መልኩ አለ፣ ቅባት በለው በቃ ዝም ብሎ አምሮበት የሃይማኖት ምልክቱን አድርጎ የሃይማኖት መልክ አለው። በነገራችን ላይ የሃይማኖት መልክ አላቸው ኃይሉን ክዷል ሲል ግን ምን ማለት ታውቃላችሁ? የሃይማኖት መልክ አላቸው ኃይሉን ግን ክዷል ምን ማለት ነው? ያስቀድሳል ቅዳሴ። እግዚአብሔር ግን ኃይል አሉት ሰጥቶት ግን እሱን እንደሚያድነው ግን አያምንም። ይጸልያል እኮ በጸሎቱ ግን እግዚአብሔር አምላክ ሰምቶት እንደሚያድነው ግን አያምንም። ይጾማል እኮ ጾሙ ግን ዋጋ ሰጥቶት እግዚአብሔር አምላክ ድህነትን መድኃኒትን እንደሚያደርግለት ግን አያምንም። በእግዚአብሔር አምናለሁ ይላል፣ የሃይማኖት መልክ አለው። ሪሊ ግን በእግዚአብሔር ግን አያምንም። የሆነ ጊዜ ቤተክርስቲያን ነው፣ የሆነ ጊዜ ጠንቋይ ቤት ይሄዳል። የሆነ ጊዜ በራሱ ይታመናል፣ የሆነ ጊዜ በእግዚአብሔር ይታመናል። አስመሳይ የሌለ በቃ ይዘምራል እኮ የሃይማኖት መልክ እኮ አለው። ቁጥር አንድ ደግሞ ጨፋሪ። የሃይማኖት መልክ ግን አለው። ከበሮ ሲመታ ብታየው፣ ሲዘምር ብታየው ገራሚ ነው። በቃ የሃይማኖት መልክ አለው ማለት ነው። ኃይሉን ግን ይክዳል ማለት